ሰላም ጤና ይስጥልኝ እንደምን ከረማችሁ በመንሱር አብዱልቀኒ ኦፊሻል የዩኤፋ ቻምፒየንስ ሊግ ሩብ ፍጻሜ ጨዋታዎችን የተመለከቱ ፕሮግራሞችን ይዘን ቀርበናል ከሃይነከን ጋር በመተባበር የቀረበ ነው መንሱር አብዱልቀኒ ነኝ የፕሮግራሙ አዘጋጅ አብሮኝ ደግሞ እንግዶች አሉኝ የቀድሞ የሪጎሬ ፕሮግራም ጥንዶች ግርማቸው ከበደ እና ልዑል ታደሰ አብሮኝ ስለዚህ እነዚህ ጨዋታዎች የሩብ ፍጻሜ ግጥሚያዎችን የተመለከቱ ጠለቅ ያሉ እይታዎችን ያቀርቡልናል ከ2005 2006 የውድድር ዘመን ወዲህ ለመጀመሪያ ጊዜ አርሰናል እና ሪያል ማድሪድ ማክሰኞ ምሽት በዚህ በቻምፒየንስ ሊግ ላይ በሩብ ፍጻሜ ይገናኛሉ ከዚያም ደግሞ በባየር ሙኒክ እና ኢንተር ሚላን በዚህ በተመሳሳይ ሰዓት ዛሬ ምሽት ማለት ነው እኩል ሰዓት ላይ ይጫወታሉ ሁለቱም ራቅ የሚያስወጡ ጨዋታዎች ናቸው ግን በተለይ የአርሰናል እና የሪያል ማድሪድ ግጥሚያ ደግሞ በሀገራችን የማይታበል ሀቅ አለና አርሰናል ከፍተኛ የደጋፊ ቁጥር ስላለው የሪያል ማድሪድም የቻምፒየንስ ሊግ ትልቅነት እንዳለ ሆኖ በዚህ ጨዋታ ላይ ሰፋ ያለ ሰዓት ወስደን እንወያያለን ከቀድሞ የሥራ ባልደረቦቼ አሁንም ጓደኞቼ ናቸው ከነርሱ ጋር እንኳን ደህና መጣችሁ እንኳን ደህና ቆየ እንኳን አደረሳችሁ ለዩኤፋ ቻምፒየንስ ሊግ ሩብ ፍጻሜ እንባባል እንጂ እንኳን አብሮ አደረሰን ነው በአዲስ ፎርማት ነው አዲስ ፎርማት ነው የዛሬ ዓመትም በተመሳሳይ ፕሮግራም እንደዚሁ ሁለታችሁ በአንድ ላይ አልነበራችሁም እንጂ በተለያዩ ፕሮግራሞች እንዲሁ ከተመልካቾች ከአድማጮቻችን ጋር ተገናኝተን ነበር አሁን አዲሱ ፎርማት ግን እንዴት ነው ዱሊ መጀመሪያ ብዙ ጥርጣሬዎች ነበሩ የቡድኖች መብዛት ከዛ ደግሞ ትልልቅ ቡድኖች ምንድነው ከትንሾቹ ጋር ይገናኙ ስለነበረ እንደውም የበለጠ በትልልቆቹ የአውሮፓ ክለቦችና በሌሎቹ ክለቦች መካከል ያለው ልዩነት በጣም ሰፊ አድርጎት ምናልባት የመጨረሻዎቹ ዙሮች ላይ የመጨረሻዎቹ 3-4 ዙሮች ላይ ብዙ ፉክክር አንመለከትም የሚል ትንሽ ፍርሃትና ጥርጣሬ ነበረ እየተመለከትነው ግን ምናልባትም ከቀድሞው ፎርማት የተሻለ ነው የተመለከትነው ለኔ በጣም የተሻለ ፎርማት የነበረው በ2000ዎቹ መጀመሪያ ታስተውሱ ከሆነ ሁለት ጊዜ ምድብ የነበረበት ነበረ 32 ውስጥ ከዛ ደግሞ 16 ውስጥ ደግሞ እንደገና 4 ምድቦች በጣም ጥሩ ፉክክሮች ነበሯቸው እነሱ ከዛ በኋላ ይሄ 32 ቡድኖች በ8 ምድብ ከተከፈሉ በኋላ የመጨረሻዎቹ ሁለት ጨዋታዎች ትልልቆቹ ቡድኖች አብዛኞቹ ድሮቻቸውን ጨርሰው በሁለተኛ ቡድናቸው ነበር የሚገቡትና ፉክክሩ በጣም እየቀነሰ ነበር ዘንድሮ ግን የሲቲ የሪያል ማድሪድ የነ ባየር ሙኒክ መጨነቅ ራሱ ብዙ የሚነግረን ነገር አለ ፓሪስ ሰን ጀርመን እንኳን አሁን እንደምናደንቀው ፓሪስ ሰን ጀርመን የመጨረሻዎቹን ጥቂት ጨዋታዎች አሸንፎ ነው ወደ ሁለተኛው ዙር መቀላቀል የቻለውና ፍጹም ያልተጠበቀ ፉክክር የታየበት አይነት ግን የመጀመሪያው ዙር ላይ ቀድሞ የተገኙ መርሃ ግብሮች ደግሞ ነበሩ ትልልቅ ቡድኖች ቀድሞ ተገናኝተዋል ትንንሽ ቡድኖች ደግሞ እርስ በርስ የሚያደርጓቸው ጨዋታዎች በስተው በቻምፒየንስ ሊግ ላይ ልንመለከታቸው የማይገቡ ፊክስቸሮችም አይተናል የሚሉ ድጋፍም ተቃውሞ የሚነሳባቸው ነጥቦች አሉና አንተ የትኛውን ትመርጣለህ ከበፊት ፎርማትና ካሁኑ እንደዚህ ያለውን ነገር ከሚያገናኘው ፎርማት በምርጫ ደረጃ ከሆነ ይሄኛው ፎርማት ለኔ ብዙም አልተመቸኝም ጨዋታ ከማብዛት ውጭ ምክንያቱም አሁን ካየነው በደንብ ሩብ ፍጻሜ ከገቡት ቡድኖች መካከል 6ቱ ባለፈው ዓመትም የነበሩት ናቸው ብዙም የተለወጠ ነገር የለም ስለዚህ ትልልቆቹ ቡድኖች ሁሌም ወደ መጨረሻ አካባቢ መኖራቸውን ይቀጥላሉ ስለዚህ በምርጫ ከሆነ ጨዋታ አልበዛባቸው በጣም የሚናፈቅ ነገር እየበዛ ነውና እኔ በስቷል ባይ ነኝ ግን የአውሮፓ እግር ኳስ ማህበርንም የምንረዳበት መንገድ አለ አይደል የአውሮፓ እግር ኳስ ማህበር የትንንሾቹን ሀገራት ጥያቄ መመለስ አለበት የትልልቆቹን ደግሞ ክለቦች ጥያቄ መመለስ አለበት ስለዚህ ትልልቆቹን ክለቦች ከትንንሽ ሀገራት ክለቦች ጋር ያጫወተ ትንንሾቹን ሀገራት ማስተዋወቅም ገንዘብም ፈንድ ማድረግ አለበት ትልልቆቹ ደግሞ ብዙ ማርኬት እንዲያገኙ መርዳት አለበትና የአውሮፓ እግር ኳስ ማህበርን እንረዳዋለን ግን ደግሞ የሱፐር ሊግ ጥያቄ ነበረበት ለሱ ምላሽም ነው ጨዋታዎቹን ማብዛት ገበያ ማብዛት ገንዘብ መጨመር የሚል ስለሆነ ማለት ነው በፎርማት ደረጃ ግን ኦኬ ትልልቅ ቡድኖች ተገናኝተው ነበረ ጨዋታ ከማብዛት በስተቀር አሁንም ያው ሩብ ፍጻሜው ላይ 6 ትልልቅ ቡድን ባለፈው ዓመት የነበሩት ናቸው ብዙም ልዩነት ያለው አይመስለኝ ግን አንድ ሌላ ጥሩ ነገር ግን የተመለከትኩት አንፕሬዲክተብል ነበረ አንደኛው ነገር ለምሳሌ 4 ቡድኖች አንድ ምድብ ውስጥ ሲሆኑ ብዙ ጊዜ የሚሆነው ምንድነው አንድ ትልቅ ቡድን ወይ ደግሞ ቢበዛ ሁለት ትልቅ ቡድን ነው የሚሆነው እዚህ ሁለት እርስ በርስ የሚያደርጓቸው ጨዋታዎች ናቸው የሚጠበቁት አንዳንዴ 6ኛው ጨዋታ ላይ ይገናኙና አላስፈላጊ ጨዋታ ይሆናል ያሁን ምናልባት አንዱ ጥሩ ነገር የተመለከትኩት ለኔ ማን ከማን ይሄ በጣም የተበታተነ ነው አይደለ በእንትኑ አንደኛው ሁለት ቡድኖች ደግሞ አይገናኙ ስለዚህ ለምሳሌ
ብዙ ትልቅ ቡድኖች ይሄ ግንጥልጥል ለምሳሌ ሊቨርፑል ከፓሪስ ሰን ጀርመን ከአርሰናል፣ ባርሴሎና ከባየር ሙኒክ ከአስቶን ቪላ ይሄ የማይተነበዩ ብዙ ጊዜ ማናገኛቸው አይነት ጨዋታዎችን ለምሳሌ አሁን አርሰናል እና ሪያል ማድሪድ ከ2005-6 በኋላ እስከዛሬ ያለ መገናኘታቸው ያስገርማል። አንዳንድ ቡድኖች ቶሎ ይገናኛሉ፣ አንዳንድ አይገናኙም። ይሄኛው ግን ፎርማት የሰጠን ነገር በቃ ብዙ ቡድኖች እርስ በርስ ሊገናኙ ይችላሉ። አሁን ደግሞ በተለይ ደግሞ ሲደጋገም የሚቀጥሉት ዓመታት ላይ እሷ ትንሽ የእንትን ስሜት ሰጥ ይሄ ያለ መተንበይ ምንድነው የሚከሰተው ቀጥሎ የሚለውን ነገር መተንበይ እንዳንችል ያደረገን ይመስለኛል። ቀስ አድርጎ ግን አርሰናልን ማስገባቱ እዚህ ጋር አርሰናል ለማድሪድ ለምን አልተገናኙም? ፎርማት አይደለም። አርሰናል ባለፈው ዓመታት ስላልቻለ ይሄን ያዝልኝ። እኛ ግን ተመቸንም አልተመቸንም ግን ክለቦች ደግሞ አሁን የአውሮፓ እግር ኳስ ማህበር ከሚጠቀምበት የገቢ ክፍፍል ፎርሙላ አንጻር የበለጠ ተጠቅመዋል። አርሰናል በዚህ ዙር ላይ ስለደረሰ ብቻ 87 ሚሊዮን ፓውንድ ከወዲሁ ኪሱ ማስገባቱ ተሰምቷል። ይሄ በዩኤፋ ቻምፒየንስ ሊግ እስከ ፍጻሜ ድረስ የተጓዙ ቡድኖች የሚያገኙት ገቢ ነበር እስከዛሬ ድረስ። ሪያል ማድሪድን ካለፈ ደግሞ ከ100 ሚሊዮን ፓውንድም ላቅ ያለ ገቢ እንደሚያገኝ ተነግሯል። ይሄ በቀጣይ መድፈኞቹ ለሚሰሩት የቡድን ግንባታ ለክረምቱ የተጫዋቾች ዝውውር ገበያ የፋይናንስ ጡንቻቸውን የበለጠ ሊያጠናክርላቸው የሚችል ነውና እስከ ፍጻሜ ድረስ ቀድሞ ደርሰህ የምታገኘውን ገቢ አሁን የምታገኝ ከሆነ እነሱ ኢንፎርማት ይመርጣሉ። ቅድም ግርማቸው እንዳለው የዩሮፒያን ሱፐር ሊግ ጥላም ስላለ ትልልቆቹ ክለቦች አሁንም ዩኤፋን የሚያዩበት እይታ በጥርጣሬ ስለሆነ አውሮፓ እግር ኳስ ማህበርም ይህን ማስተካከል አለ። በመጪዎቹ ዓመታትም ሌላ ማሻሻያ ይመጣል ብዬ ገምታለሁ። እኔ ግን ዛሬ ከሪያል ማድሪድ ጋር ሲገናኝ አርሰናል ይሄንንም ታሳቢ አድርጎ ነው የገቢ ጉዳይ ነው። አሁን ትልቁ ጥያቄ ወደ ገደለው እንግባና ከማን ልጀምር አላውቅም። አርሰናል በግማሽ ፍጻሜ ተጋጣሚ ይሆናል ወይ? መቼም አዎ ወይ አይ ማለት ከባድ ነው በጣም። የሁኔታ ትንተናው ይስተኛል። ወደ አይደርስም ነው ማጋድለው። ብዙ ምክንያቶች አሉ ከሁለቱም ቡድኖች በኩል ያሉ። እርግጥ ነው ያለፈው የውድድር ዘመን አይነት ሪያል ማድሪድ አይደለም አሁን ያለው። ግን ደግሞ ቆይ እንደዚህ ለምን አናረግም? ትልቁ ጥያቄ እዚህ ጋር አሁን አርሰናል የግማሽ ፍጻሜ ተጋጣሚ ይሆናል ወይ? መልሳችሁን ስትሰጡኝ ይሆናል አይሆንም የሚሉ ምክንያቶቻችሁን አቀርባችሁ። እስቲ በይሆናል እንሂድ። መጀመሪያ አርሰናል ሪያል ማድሪድን አሸንፎ በደርሶ መልስ ለግማሽ ፍጻሜ ይደርሳል ብላችሁ የምታስቡበት ምክንያት? ለሱ ምናልባት ሊደርስ ከሚችልባቸው ምናልባት ይሄ አነስ ያለ እድል መካከል አንደኛው ጨዋታውን በደንብ ኮንትሮል ማድረግ ከቻለ፣ ሪያል ማድሪድ የሚፈልገውን የጨዋታ ላይ ያለ እብደት ማጥፋት ከቻለ። ልክ አሁን በዚህ ውድድር ዘመን ላሊጋ ላይ የፈተኑት ቡድኖች አሉ። ከትናንት በስቲያ ቫሌንሲያ የፈተነው አይነት ጨምሮ በመከላከል በጣም ሶሊድ ሆኖ ምንድነው በጣም ክፍት ሳይሆን ሃይላይን ሳይጫወት ከዛ ለማድሪድ ፈጣሪ ተጫዋቾች ቦታ የሚነፍግ ከሆነ እነዛ ማድረግ ከቻለና በተለይ ይሄ ኳሱን ለሪያል ማድሪድ አሳልፈው የማይሰጡ ከሆነ እድል አላቸው። ደግሞ በመልሶ ማጥቃት የሪያል ማድሪድ ተከላካይ ክፍል ችግር እንዳለበት እናውቃለን። በተለይ ከባርሴሎና ጋር በተደረጉ ተደጋጋሚ ጨዋታዎች ተመልክተናል። ልክ አሁን በቅርብ ሳምንታት የተሻሻለ አይተናል ባለፉት ሁለት ጨዋታዎች። አሁን የማርቲኔሊ አይነት ፍጥነት ለዚህ አይነት ጨዋታ በጣም አስፈላጊ ነው። እነሱን ተጠቅመው በመልሶ ማጥቃት መጉዳት ከቻሉ ማለፍ ይችላሉ። በሌሎች ብዙ ምክንያቶች ግን ደግሞ ሪያል ማድሪድ ያልፋል ብዬ ነው የማስበው። እስቲ ቆይ ወደ እሱ ነጥብ ከመሄዳችን ከግርማቸው ልስማ። ይሆናል የምትልበትን ምክንያት? አርሰናል ለግማሽ ፍጻሜ ሊያልፍ ይሆናል የሚልበት በስታቲስቲካዊ ጉዳዮች ካየነው ኦፕታ አርሰናል የአውሮፓ ቻምፒየንስ ሊግ ሁለተኛው ምርጥ ቡድን ነው በዚህ ውድድር ዘመን ይላል ከባርሴሎና ቀጥሎ። ስለዚህ ዋንጫ ለመውሰድ ተስፋ ያለው ቡድን በቁጥሮች ደረጃ ከሆነ እነዚህ ዳታዎቹ ያሸነፈባቸው ጨዋታዎች፣ ጎል ሳይቆጠርበት ብዙ ጨዋታዎችን መርታቱ፣ ኢንተር ድረስ ሄዶ ኢንተርን መፈተኑና በማይሆን መንገድ መሸነፉ ብንለው ይሻላል። እንደዚህ አይነት ነገሮችን ከግምት ካስገባን አርሰናል የተሻለ ቡድን ነው። ከዛ ውጭ ግን በእኔ እምነት ከነ ጉዳቶቹ በዚህ ውድድር ዘመን ካየናቸው ምርጥ ቡድኖች መካከል አንዱ አርሰናል ነው ብዬ አስባለሁ። አንደኛው አርቴታ ነው። የአርቴታ ቡድን እንደውም የኢንተርናሽናል ብሬክ ወቅት ማይክል ሞሬኖ ከነሲድሎ ጋር ኢንተርቪው አድርገው ነበር እና ስለ አርቴታ ስለ ቡድኑ እያወራ ነበር። በቅርቡም የሰጠው አንድ አስተያየት ላይ አርቴታ ዶሚናንት መሆን ይፈልጋል በጨዋታዎች ላይ፣ ነገር ግን
በሌሎች የጨዋታ ምዕራፎችም በእያንዳንዱ ቅጽበት የበላይነቱን ማግኘት ይፈልጋል ያል ስለዚህ በኳስ ቁጥጥር የበላይ መሆን የሚችል ቡድን ነው አርሰናል ዲፕ መከላከል የሚችል ቡድን ነው አርሰናል ከዚህ በፊት ከሲቲ ጋር ሲጫወት እንዳየ ነው በመልሶ ማጥቃት መጫወት የሚችል ቡድን ነው በቆመ ኳስ መጫወት የሚችል ቡድን ነው የቆመ ኳስ ስንል ዘንድሮ ሪያል ማድሪድ 10 የኮርና የማዘምት ጎል ገብቶበታል ብዙ የማዘምት የሚያገባው ቡድን ማን ነበር በዚህ ውድድር ዘመን አርሰናል ስለዚህ እነዚህ ነገሮች ካየን አርሰናል በትክክል የማሸነፍ እድል አለ አሁን የተሻለ እድል አለው እድል ብቻ ሳይሆን የተሻለ እድል አለው ብዬ አስባለሁ ከዛ ደግሞ በተወሰነ መልኩ ካየነው የግለሰባዊነትና እንደ ቡድን የሚጫወት አንድ ቡድን የሚያደርጉት ጨዋታ ነው ስለዚህ ለኔ በእግር ኳስ ብዙ ጊዜ አይ ኖ ሄ ዋን ኦፍ ጌም ስለሆነ ማድሪድ ልንል እንችል ይሆናል ግን በእግር ኳስ ብዙ ጊዜ እንደ ቡድን የሚጫወተው ቡድን ለማሸነፍ እድል አለው ብዬ አስባለሁ ስለዚህ በዚህ የተነሳ አይ ቲንክ አርሰናል እድል አለው ግማሽ ፍጻሜ የሚገባ ይመስለኛል ከዛ ውጪ ደግሞ አይ ቲንክ አሁን በመልሶ ማጥቃት ታክቲካዊ ጉዳዮች ላይ በጣም ዲፕ እንዳንገባ ነው ግን ወደ በኋላ እንገባበታለን ግን እዚህ ጋር አሁን ከቫሌንሲያ ጋር በነበረው ጨዋታ ላይ ሪያል ማድሪድ የተቸገረበት አንድ ቫሌንሲያ የተጠቀመበት ፎርሙላ አለ በጣም ወደ ኋላ ተሰብስቦ በ5-4-1 በጥልቀት ሲከላከል ነበርና አርሰናል ይሄንን ኮፒ የሚያደርግ ይመስላል የመጀመሪያው ልክ ነው አምናለሁ ዛሬ ኤምሬትስ ላይ ስለሆነ ጨዋታው እዚህ ላይ ከመልሱ ይልቅ የበለጠ ወጥቶ ሊያጠቃ ሪስክ ሊወስድ ይችላል ግን በደርሶ መልስ በጥቅሉ ካየነው ማድሪድ እንደዚህ አይነት አጫወት ከከበደው ይሄ አሰልጣኞች የሚወራረሱት ነገር አለ አይደል እንደዛ የሚሆን ይመስላል አሁን ችግሩ ባርሴሎና 2 ጊዜ አዋርዶታል ዘንድሮ ቃሉ በቃ ይሄ ነው በደንብ ነው ማለት በቅርብ ዓመታት ያላየነው አይነት የበላይነት ነው በማድሪድ ላይ ያየነው ባርሴሎና የተጫወተበት መንገድ አሁን ካወራው ከቫሌንሲያ ፍጹም ተቃራኒ ነው ስለዚህ አርቴታ የትኛውን ነው የሚመርጠው ነው እና ያለው ስብስብ እንደ ባርሴሎና እንዲጫወት ነው የሚያደርገው አሁን ያለው ስብስብ ከጉዳቶቹን ትተን ወይስ እንደ ቫሌንሲያ መጫወትን እንዲመርጥ ነው የሚያደርገው የሚለው ነው እንደ ባርሴሎና ለመጫወት በጣም ብዙ ጊዜ ይፈልጋል ሁሌ በየሳምንቱ ሃይላይን የሚጫወት ቡድን አይደለም አርሰናል ስለዚህ በዚህ ጨዋታ በድንገት ሃይላይን ለመጫወት በዛይ ደግሞ እነ ኪሊያን ምባፔና ቪኒሲየስን አይነት ተጫዋች በጣም ፈጣን ቀጥተኛ ተጫዋቾች ይያሉ እና ጥሩ ረጃጅም ኳሶች የሚያቀብሉ ተጫዋቾች ይያሉ ባርሴሎና እነዛን ሪስኮች ወስዶ በጣም አስገራሚ በሆነ ሃይላይን አሸንፏል ግን ባርሴሎና ሁሌ በየሳምንቱ የሚጫወትበት መንገድ ስለሆነ አውቶማቲዝም መጥቷል ያውቶማቲዝም ያንን ማድረግ በጣም ከባድ ነው ለምሳሌ ኪቪዮርና ሳሊባ ምናልባት ነገ ዛሬ የሚጫወቱ እነሱ ናቸው ኩባርሲና ወይ ሌላ የባርሴሎና ማልተከላካይ ለምሳሌ እነሱ የሚያደርጉ ልክ እነሱ እንደሚጫወቱ ሁሌ ወደ መሃል ሜዳ ጠግተው ስለማይጫወቱ በተለይ ደግሞ እንደ ኪቪዮር ላለ ብዙ የመጫወት እድል ለማያገኝ ተጫዋች ፈተናው በጣም ከባድ ስለሆነ ለአርቴታ ራሱ የጋብሪኤል አለመኖር ራሱ የሆነ ትንሽ ጠንቀቅ እንዲል የሚያደርገው ይመስለኛል እንደ ቫሌንሲያ እንዳይጫወት ደግሞ ኤምሬትስ ነው ኤምሬትስ ላይ ድሮን ሃይበሪ ላይ የቻምፒየንስ ሊግ ምሽቶች በጣም የተለዩ ናቸው አርሰናል ሻምፒዮን ሆኖ ባያቅም ሁሌም ኤምሬትስ ላይ ጨዋታዎች ሲጀመሩ በጣም በፍጥነት በኃይል የቬንገርን ቡድን እያለ በጣም እያጠቁ ነው የሚጀምሩት አምናም አይተናል ከባየር ሙኒክ ጋር ምናልባት እዛ ጨዋታ ላይ ትንሽ የነበረው ችግር ምንድነው በጣም የዋህ መሆን ለመልሶ ማጥቃቶች መጋለጥ ለነ ሊሮይ ሳኔ ሩጫዎች መጋለጥ ነውና ስለዚህ እኔ ማስበው ዛሬ ደፋር ሆኖ ይጀምራሉ ግን ካለፈው የውድድር ዘመን ደግሞ ከባየር ሙኒክ ሽንፈታቸው የሆኑ ነገሮችን ይማራሉ አንዳንድ ቦታዎች ላይ በጣም ጠንቃቃ መሆን ለምሳሌ ኳሶችን አደገኛ ቦታ ላይ አለመነጠቅ ሯሽ ተጫዋቾችን ሁሉ ጊዜም አይናቸው ስር ማድረግ እንደነ ምባፔ አይነት ተጫዋቾችን እዚህ ዛሬም ይመስለኝ የበለጠ ደፋር ሆኖ ጀብደኛ ሆኖ የሚጫወቱ ነው ይመስለኝ ውጤት ይዘው የሚሄዱ ከሆነ ግን በርናባው ላይ በትክክል ቫሌንሲያ እንደተጫወተው አርሰናል ሊጫወት ይችላል ከሲቲ ጋር 2-0 ቢሆን ቢያሸንፉ በመልሱ እንደዛ ሊሆን ይችላል ወደ ግርማቸው ግን ስመጣ ቅድም ካነሳው ነጥብ ጋር የቆመ ኳስ አጠቃቀም ላይ አርሰናል አሁን እንኳን ቀዝቀዝ ብሏል በፕሪሚየር ሊግም በኖቲንጋም ፎሬስትም በአስቶን ቪላም ይበለጣል የቆመ ኳስ ጎል በማስቆጠር አሁን በዚህ ሰዓት ባል ከሁሉ በላይ ደግሞ ለአርሰናል መጥፎ ዜና በተለይ ይሄንን ጨዋታ ተመልክቶ የጋብሪኤል ማጋሌስ ያልሆነ ሰዓት ላይ መጎዳት ጉዳይ በሁለቱም ሳጥኖች ላይ ባለው ተጽዕኖ ደግሞ ማጋሌስን ታውቀዋለህ በተለይ አሁን አንተ ካነሳው ሪያል ማድሪድ ላይ የቆመ ኳስ ይቆጠራል አርሰናል ደግሞ የቆመ ኳስ በማስቆጠር ይታወቃል በሚለው ንጽጽር ማጋሌስ ነው ዋናው ኃይል እዚህ ጋር
በቴስታ በማስቆጠር እዚህ ላይ ጉድለቱ አርሰናል የተጫዋች ጥራት ሁሌም ወሳኝ ነው። አሁን ጋብሪኤልን የመሰለ ሌላ ተከላካይ አርሰናል የለውም። ስለዚህ ይሄ ምንም ጥርጥር የለውም እንደሚጎዳው አርሰናልን። ስለዚህ አንተ ያልከው ቅድም ሊያልፍ ይችልበታል ያልክበትን አንድ ምክንያት በመከላከሉ በኩል በቆመው ኳስ የበለጠ ማድሪድ ደካማ ስለሆነ አርሰናል አሁንም ሌሎች ተጫዋቾችን መጠቀም ይችላል። ጋብሪኤልን ብቻ ሳይሆን ማለት ነው እሱ ስለሌለ ሳሊባ ሊሆን ይችላል፣ ራይስ ሊሆን ይችላል። ራይስ ማዘሙትን ማይነታ ከሆነ ሳካ በቋሚነት የሚጀምር ከሆነ ደግሞ የሱ ዴሊቨሪ ይጨምራል። ስለዚህ አሁንም እድል አለው ያንን የማድረግ የቆመ ኳሱን የማድረግ። እርግጥ ነው ባለፉት ሳምንታት ትንሽ ቀዝቀዝ ብሏል። አንዱ እውነቱን ለመናገር የጋብሪኤል መኖር አለመኖር ብቻ ሳይሆን በረኛ ላይ የሚሰሯትን ትንሽዬ ፋውል ዳኞች መቆጣጠርም ስለጀመሩ ነው። አንዱ አንድ ተጫዋች ይመደብለት ነበር ብሎክ ለማድረግ በረኛ። ስለዚህ እሱም ስላለ ትንሽ ቀዝቅዟል። ግን አሁንም እድል አለ። በቀደምም ሪያል ማድሪድ ከማዘምት ነው የመጀመሪያ ጎል የተቆጠረበት በቫሌንሲያ አይደለ? ስለዚህ አሁንም አለልህ ነው። ጋብሪኤል ባይኖርም ሌላ ተጫዋች ሊያስቆጥር ይችላል። ግን ሌላ አንድ ለአርሰናል የተሻለ እድል ብዬ የማስበው ማድሪድ ትንሽ ጠባብ ነው ሲጫወት። አርሰናል አንዱ የሚታማበት ነገር ደግሞ መሀል ለመሀል ብዙ እና በዩ ሼፕ ነው በመስመር ነው የሚሄደው። ስለዚህ ይሄ ራሱ ለአርሰናል የተሻለ ነው አይደለ? ምክንያቱም ማድሪድ አሁን እነ ቤሊንግሃም ወደ ውስጥ ይገባሉ። ከመስመር የሚጀምረው ሮድሪጎም ሆነ ሌላ ተጫዋች ወደ ውስጥ ይገባል። ስለዚህ አሁንም በብዙ ነገሮች እንደ በቡድን ከደረጃ አርሰናል የተሻለ ነው ባይ ነኝ። አሁን ግለሰብ የምንል ከሆነ ግን ከምንም ነገር የሆነ ነገር መፍጠር የሚችሉ ተጫዋቾች አሉት ማድሪድ። አንድ ሁለት ደግሞ ማድሪድ ነው። ሞሪኖ እንደውም በጣም በውዝግብ ውስጥ እንኳን እንዴት ተረጋግተው እንደሚቆዩ ግራ ይገባኛል ሲል ነበርና ይሄ ማዕበል ቢያናውጠው ወጀብ ከወዲያ ወዲህ ቢያላጋው ሰደድ እሳት ቢነሳ መሬት መንቀጥቀጥ ቢመጣ ማድሪድ በቃ በጽናት የሚቆም ቲም ነው በተለይ ቻምፒየንስ ሊግ ላይ። ስለዚህ እስከ መጨረሻው ፊሽካ ድረስ ይቆያል በጽናትና አንድ ሞመንት አንድ ቅጽበት ሊያሸንፉ እንደሚችሉ የሚገምቱ ተጫዋቾች፣ አሰልጣኞች፣ ደጋፊ አለው። አሁን ጥሩ ነገሩ ደጋፊዎቹ ብዙ አይሆኑም ኤምሬትስ ስለሚሆን። ሉሌ የዩኤፋ ቻምፒየንስ ሊግ የሪያል ማድሪድ መንፈስ ይለያል። ሁላችንም ሁሌ እንደምንለው አሁን በላሊጋው ላይ በቫሌንሲያ ተሸነፈ ማለት የግድ ዛሬ ማታ ቀላል ተጋጣሚ ሆኖ ይመጣል ማለት አይደለም። ቻምፒየንስ ሊግ አንቴሙ ራሱ የሚያነሳሳቸው ነው የሚመስለው። ይሄ ዝማሬው፣ ምሽቱ፣ መብራቱ ምኑ። አርሰናል የሪያል ማድሪድ መንፈስ የማምከን አቅም አለው ወይ? አሁን በቻምፒየንስ ሊግ ላይ በሌላ ውድድር ቢሆን ይሻለዋል። ክለብ ወርልድ ካፕ ወደፊት እንግዲህ እና ይሆናል። ግን አሁን ባለው ሁኔታ ቻምፒየንስ ሊግን ዋንጫ ያየ ሪያል ማድሪድ ወደ ኋላ አይልም በሚባለው ደም እንደቀመሰ ተኩላ እንደምንለው ሁሌ ይህን መንፈስ የመቋቋም አቅም አለው። አሁን እንግዲህ ቅድም አርሰናል የሚያልፍበትን ምክንያት ነግረህናል። እዚህ ጋር ደግሞ ሪያል ማድሪድ አንድ ትልቅ አቅም አለው ምንለው በዚህ ውድድር ላይ ወደ ግማሽ ፍጻሜ ዋንጫውን የማሸነፍ አቅም አለው ምንለው በዚህ ነውና መቋቋም ይችላል። በጣም ከባድ ነው። ይችላል፣ ግን ብዙ ነገሮች ለፍጹምነት በቀረበ ደረጃ መከወን አለባቸው። ምሳሌ ታክቲካሊ በቃ አርቴታ በጣም በቃ ፍጹም የሆነ ሐሳብ ይዞ መምጣት አለበት። ከዛ ደግሞ ተጫዋቾቹ እነዛን ሐሳቦች መተግበር ይኖርባቸዋል። ከስህተት መራቅ ይኖርባቸዋል። እያንዳንዱ የጨዋታው ሞመንት ላይ ጨዋታ ውስጥ መቆየት ይኖርባቸዋል። ላለፉት ዓመታት ቻምፒየንስ ሊግና ጥሎ ማለፎችን አንዱ የሚለያቸው ነገር ብዙ ጊዜ ሞመንቶች ናቸው። እንዳልከው ምናልባት ሪያል ማድሪድ ከሁሉም ቡድኖች የሚለየው የሞመንት ቡድን ነው። ለምሳሌ በተለይ እስከ 2021-22 ይመስለኛል በትክክል ሪያል ማድሪድ ምን አይነት ቡድን እንደሆነ የተመለከተበት በእያንዳንዱ የጥሎ ማለፍ ጨዋታ ተበልጧል። በእያንዳንዱ ጨዋታ ያበቃላቸው ጊዜ ነበር። ከፓሪስ ሰን ጀርመን ጋር አንድ ጨዋታ ተኩል ተበልጧል። ምናልባት ዶናሩማ ያንን ስህተት እስኪሰራ ድረስ ወይም ጥፋት እስኪሰራበት ድረስ በቼልሲ ሜዳቸው ላይ በጣም ተበልጧል። እኔ የቱህል ቡድን እንደዛ ሲጫወት አይቼው አላውቅም። ፍጻሜ ላይ ከሊቨርፑል ጋር እንደዛው በሲቲ 170 ደቂቃ እንደዛ ነበር። የሲቲ እንደውም ያበቃ መስሎ እኮ ቁልፍ ተጫዋቾች ተቀይረው እየወጡ ነበርና ግን የሞመንት ቡድን ነው። አንደኛ ተጫዋቾቹ እንዳላችሁ ተስፋ አይቆርጡም። ሁለት በአንድ ሞመንት ሁሉም ነገር ነው የሚቀየረው ቻምፒየንስ ሊግ ላይ በአንድ ሞመንት። አርሰናል አንዱ ችግሩ ይሄ አሁን ባለፉት ዓመታት በሊጉ በጣም የተሻሻለ ቡድን ነው፣ ግን ሊግና ቻምፒየንስ ሊግ በጣም የተለያዩ ናቸው። የሆነ ሞመንት ከተከሰተ ጨዋታው ባንድ ይቀየራል። ከዛ ወደዛ ጨዋታ ለመመለስ ነገሮች በጣም ከባድ ይሆናሉ።
ጥፋት ከሰራህ በኋላና ጎል ከተቆጠረበት በኋላ ወደዛ ጨዋታ ለመግባት በጣም አስቸጋሪ ነው የሚሆነው። አሁን አንዱ አርሰናል እያንዳንዱ ሞመንቶች ባለፈው አመት ከባየር ሙኒክ ጋር ኤምሬትስ ላይ የሰራቸው ስህተት የሚያስገርሙ ነበሩ። የፍጹም ቅጣት ምቱን አስታውሳለን። ያልተሰጠ ፍጹም ቅጣት ምት ጋብሪኤል በእጁ ያዘበት፣ ኪቪዮር ሲሰራቸው የነበሩትን ስህተቶች ይሄ በጣም ግዴለሽነት የነበረባቸው በቻምፒየንስ ሊግ ትቀጣበታል ምንም እና ደግሞ ለመመለሻ ጊዜ አይኖርህም። እዚህ አንደኛው አርሰናል ፍጹም ከስህተቶች መራቅ ሞመንቶችን እያንዳንዳቸውን የጨዋታው ሰፈር ማድረግ ሲኖርባቸው መሰቃየት ሲኖርባቸው ይሰቃዩበት ጊዜ አለ። ምክንያቱም የሚጫወት ከማድሪድ ጋር ነው። እነዛን ደቂቃዎች መቋቋም ከዛ እያንዳንዱ ነገር በፍጹምነት ማድረግ ከቻሉና ብዙዎቹ ተጫዋቾች ምናልባት የህይወት ዘመናቸውን ምርጡን ፐርፎርማንስ መጫወት ከቻሉ የሚያልፉበት ምክንያት የለም። ግን ፈተናው እጅግ ከባድ ነው። ምናልባት በቅርብ ዓመታት ለአርሰናል ትልቁ ፈተና ይመስላል። ግን እዚህ ላይ መንሱሬ አርሰናል የዛሬ 5 ዓመቱ አርሰናል አይደለም ወይ ደግሞ የዛሬ 10 ዓመቱ አርሰናል አይደለም። የሆነ መሃል ላይ በቬንገር የመጨረሻ ዓመታትና በአርቴታ የመጀመሪያ ዓመታት መካከል ገና የሆነ ነገር ሜዳ ላይ ሲፈጠር ስብር የሚል ቡድን ነበር አርሰናል። አሁን ያ አርሰናል አይደለም ያለው። ታዳጊዎቹ እነ ሌዊስ ስኬሊ እና እነ ዋኔሪ እንኳን በዚህ እድሜያቸው በጣም የተረጋጉ ብስለት የሚታይባቸው ናቸው እንጂ ያኔ በተለይ የቬንገር የመጨረሻ ዓመታት እንደነበሩት አይነት በስሜት የሚዋዥቁ መውጣት መውረድ ያለበት አይነት ተጫዋቾች አይደሉም። በጣም የተረጋጉ የሰከኑ ናቸው። ከዛ ላይ ራይስ አለ፣ ሳሊባን በጣም የተረጋጋ። አሁን ተጫዋቾቹ ራሱ ባህሪያቸው ይሄ የመብሰል የመረጋጋት ሳካ ራሱ ኢቭን ከሜዳ ውጪ ብዙም ይሄ የሚያበቀርቅ ነገር ላይ ማታያቸው አይነት ሆነዋል እና ሌላ አይነት አርሰናል ነው ያለው። ለዛ ነው እኔ አሁን አርሰናል እንደ ቡድን የምለው ይሄ መረጋጋት ይሄ ማቹር መብሰል ከእድሜ ጋር ይመጣል አንዳንድ ሰው ላይ ልክ እንደዛ አይነት የበሰለ አይነት ቡድን እየሆነ ነው አርሰናል። አርሰናል ደጋፊ አይደለም ይሄን ሰው ግርማቸው ይሄን ሐሳብ በጣም እጋራለሁ በተወሰነ ደረጃ። ባለፉት 2 ዓመታት በተለይ ባለፈው ዓመት ይሄን ብትለኝ ደግሞ የበለጠ እቀበላለሁ። የዘንድሮ ግን እድገቱን ግራፉ ባለፉት 2 ዓመታት በሄደበት ሂደት አይደለም ያደገው። ዘንድሮ እንደገና መውረድ ጀምሯል ወይም ደግሞ እድገቱን መቀነስ ጀምሯል። አንዱ ብስለቱ እንዳለ ሆኖ የተጫዋቾች ጉዳት እና ቡድኑ ደግሞ መጠናከር ባለበት ቦታ አልተጠናከረም ነው። ሂደቱን ማስቀጠል ሲችል አርቴታ ለምሳሌ አጥቂ አላስፈረመም። አጥቂ ማስፈረም ከራሱ ጸጸት ተነስተን እንኳን ብንል በጃንዋሪ አለማስፈረሙ፣ በክረምቱ አላስፈረመም፣ ጃንዋሪ ላይ ደግሞ አላረመም ስህተቱን እና እነዚህ ጉድለቶችና በጉዳት ምክንያት ቡድኑ መሳሳቱ የቡድኑን የብስለቱን ብትል የስነ ልቦናውን አልጎዳውም። አሁን በዚህ ሰዓት ላይ ሪያል ማድሪድን ከሚያክል ቡድን ጋር ሲጫወት እንግዲህ የስነ ልቦናው ጉዳይ ሜዳ ላይ የምናየው ነው። እስካሁን ባለው ለእኔ ያን ያክል የተጎዳ አርሰናል አላየሁም። ኢቭን ውጤትን ብያለሁ እንኳን ብዙ አቻ እየወጣ እንኳን በሊጉ የተጫዋቾቹ ላይ ያለው ስሜት ያ ሙሉ ለሙሉ በቃ ከዚህ በኋላ አልቆልናል አብቅቷል ሁሉም ነገር ብሎ ያ ተስፋ የሚቆርጠው ቲም አይደለም። ለዛ ነው ከጨዋታ በኋላም እርግጥ ነው አርቴታ አንዳንዴ የሚሰጣቸው አስተያየቶች ግራ ያጋባሉ። ግን ከጨዋታ በኋላም ተጫዋቾቹን ስታያቸው የሚሰጧቸው ጋዜጣዊ መግለጫዎች ላይ ፍላሽ ኢንተርቪዎች ላይ ፖስት ማች ያን ያክል ይሄ ተስፋ የቆረጠ ወይም ደግሞ ተስፋ የሚቆርጥ የሚመስል አይነት ቡድን አይደለም። ውጤቶቹ ጥሩ አይደለም፣ ግን ደግሞ የቡድኑን ዋና ተጫዋቾች ለወራት እያጣ ያለ ቡድን አይ ቲንክ ውጤቱ ቀውስ ውስጥ ቢገባ ይሄ የሚያስገርም አይደለም አይደለ? ማነው ኦዴጋርድ መጀመሪያዎቹ ሲዝኑ ሲጀመር ተጎድቶ ነበረ። ሳካ አሁን ለወራት ተጎድቶ መምጣቱ ነው። በቻምፒየንስ ሊጉ በስታቲስቲክስ ደረጃ የቡድኑ ከፍተኛውን ነጥብ አስቆጣሪ ሃቨርትስ አሁን እስከ ውድድሩ ዘመን መጨረሻ የለም፣ ጋብሪኤልም የለም። ይሄን ሁሉ እንኳን ሳይኖር ቡድኑ ብዙም ኦኬ በውጤት እየተቸገረ ሊሆን ይችላል፣ ግን በአእምሮ ደረጃ እኔ ያን ያክል ፍላክቹዌት የሚያደርግ ቡድን አልመሰለኝም እስካሁን። በጠቅላላ ይሄ ጠቅለል ባለው ነገር በጣም ነው የምስማማው። እንደውም አንዱ ብዙ ሰዎች አሁን በቅርብ ወራት አርሰናል ላይ የሚደረጉት የሚሰነዘሩት ትችቶች በጣም ጭካኔ የሞላባቸው ነው ብዬ የማስበው ለዛ ነው። በብዙ ቁጥሮች ለምሳሌ በተጫዋቾች ብዛት ተጫዋቾች ከሜዳ በራቁባቸው ቀናት ብዛት ከዛ በተጫዋቾቹ ጥራት ማንነት ካየነው እንደ አርሰናል በዚህ ዓመት ለምሳሌ በሊጉ በጉዳት የተጎዳ ቡድን የለም። የመጀመሪያዎቹ ወራት ላይ እንደ ኢፕስዊች እና ብራይተን ነበር የሚፎካከሩት፣ በኋላ ቦርንመዝ። አርሰናል እስካሁን ድረስ እና በየሳምንቱ በየወሩ ጉዳቶች አሉ። እንደውም አንድ ነገር ባለፈው አስተውስ ነበር። ያው የክሎፕን ቡድን አስተውሳለን ሊግ ካሸነፈ በኋላ የሚቀጥለው ዓመት ላይ
4-5 ተከላካዮች ተጎዱ። ተከላካዮቹ ናቸው የተጎዱት። እንደውም ሌላ የሜዳ ክፍል ላይ ተጫዋች አልተጎዳም። በጣም በከፍተኛ መከራ ነው ቻምፒየንስ ሊግ ቦታ ይዘው ያጠናቀቁት። እዛም በጣም ባስገራሚ ጥረት ነው። ዘንድሮ ሲቲ ሮድሪን እና በኋላ ጥቂት ተከላካዮችን አጥተው እንዴት እንደተቸገሩ አይተናል። ግን ሌሎች ነገሮችም ይኖራሉ። የቡድኑ ማርጀት ጃንዋሪ ላይ ድልመጥ እነዛ ደና ተጫዋቾች አንስቶ ጨምረዋል። ሲቲ ግን ብዙ መሻሻል አልነበረም እና ካጣቸው ተጫዋቾች አንፃር አርሰናል በትክክልም የቻምፒየንስ ሊግ ቦታ ይዞ ማጠናቀቅ ራሱ እንደ ስኬት ነው። ግን ያለፉት 2 ዓመታት የሰጡት ተስፋ እንዳልከው ቅድም ይሄ ዓመት የዋንጫ ዓመት ነው ተብሎ ስለታሰበ ሰዎች ሁሉ ከጀርባ እየሆኑ ያሉትን ጉዳቶቹን ሌሎች ነገሮችን ሸዳኝነት ውሳኔ በጣም አከራካሪ ነው። እነሱ ብዙ ዝግቦችን ሁሉ አረስቷቸዋልና እንደውም የጉዳቶቹንና የደረሰባቸውን ነገሮች ያክል ቡድኑ በአእምሮም አልተጎዳም እንዳለው እና ደግሞ የሚሸነፍ ቡድንም አይደለም። ለኔ እንደውም ዘንድሮ አርሰናል አሸናፊም ነው ማለት አንቺ የማይሸነፍ ቡድን ነው። ግን እያንዳንዱ ጨዋታ ከየትኛውም ቡድን ጋር ቢጫወት የምታሸንፈው ለማሸነፍ የምትቸገርበት አይነት ቡድን ነው። ግን አርሰናልም ደግሞ ብዙ ፈጥሮ አሳምነው ደግሞ የሚያሸንፍን ቡድን አይደለም። በአእምሮ ጠንካራ ባለው ሪሶርስ የሚፎካከር ግን ደግሞ የሆነ ጥራት ላይ ግን የማይደርስ ነው። እንዳልከው ነው እነዛን ተጫዋቾች ማጣት ከባድ ነው። 2-9 ቁጥር ቡድኑ አለው። ሁለቱም 9 ቁጥሮች ነው ያጣው። ሳካና ኦዴጋርድ ዘንድሮ አብረው የተጫወቷቸው ጨዋታዎች ቁጥር በጣም ጥቂት ነው። ኦዴጋርድ ተመልሶ ጥቂት እንደተጫወቱ ሳካ ተጎዳ። 2000 የምርጥ የውድድር ዘመናቸው ላይ የመጀመሪያ የውድድር ዘመን ላይ 2 መስመር ነበር አይደል? እንግዲህ የመጀመሪያ የአርቴታ ቡድን ለዋንጫ የተፎካከረበት ዓመት ላይ 2 በጣም አደገኛ መስመሮች ነበሩት አይደል? በግራ በኩል የማርቲኔሊ ዚንቼንኮና ዣካ ነበር። በቀኝ በኩል የኦዴጋርድ የቤን ዋይት እና ሳካ ነበር። ከዛ ልክ ዣካ ከወጣ በኋላ የሚቀጥለው የውድድር ዘመን ላይ ማርቲኔሊም እጅግ ተዳከመ። ያ መስመር ሙሉ ለሙሉ ምንድነው ጠፍቷል። ምናልባት የአንዳንድ ጊዜ ትሮሳርድ የግል ብቃት እንደዚህ ካልሆነ በስተቀር ያ መስመር እንደ ድሮ አደገኛ አይደለም። አጠቃላይ 57-60% እኮ የአርሰናል ማጥቃት በሶስቱ ኮሪደሮች ካየን ቀኝ መስመሩ ነበር ባለፈው የውድድር ዘመን። እንግዲህ እሱ ነው ዘንድሮ የተሰበረው ደግሞ በጉዳት ምክንያት ነው። ዋይት ወጣ በጊዜ ቲምበር በጣም ጥሩ ተጫዋች ነው። በመከላከልም በማጥቃትም ነገሮችን እየተማረ ነበር። ችግሩ የመጣው ግን መጀመሪያ ኦዴጋርድ ሲጎዳ፣ አሁን የኦዴጋርድና የሳካ ነገር ሲጎዱ እነሱ ብቻ አይደለም የሚጎዱ፣ በሁለቱ መካከል ያለው ኬሚስትሪና እዛ ጋር ያለው አክሲስ ነው እንዳለ የሚጎዳው። መጀመሪያ ኦዴጋርድ ተጎዳ፣ ሳካ መቸገር ጀመረ። ልክ ኦዴጋርድ ተመልሶ ትንሽ መስተካከል ሲጀምር ሳካ ተጎዳ። ምናልባት በአርሰናል ቆይተው ኦዴጋርድ እንዳለፉት 2-3 ወራት እጅግ መጥፎ ፐርፎርማ የተዳከመበት ጊዜ አልነበረ። እነዚህን ተጫዋቾች ማጣት ለየትኛውም ቡድን ቢሆን ዋነኛ የማጥቂያ መሳሪያህን ዋነኛ የምታጠቃበት መስመር ማጣት እና እንደውም ለኔ ይሄ የውድድር ዘመን በተለይ የሚቀጥሉት ዓመታት አርቴታ ስኬታማ መሆን ከቻለ ዋንጫዎችን ማንሳት ከቻለ እንደዚህ የውድድር ዘመን አርቴታን የሚያስተምር የውድድር ዘመን ያለ አይመስለኝም። እሱም ከብዙ የምቾት ዞኖች ወጥቷል። ደፋር አልነበረም። አንዳንድ ነገሮች ላይ ለምሳሌ ቅያሬዎች ላይ ደፋር አልነበረም። ወጣቶችን ማጫወት ላይ ደፋር አልነበረም። ሮቴት ማድረግ ደፋር አልነበረም። ሁሉንም ተገዶ ዘንድሮ አድርጓል። እዚህ እንዳሰልጣኝ በግሉ አንድ ደረጃ ከፍ ያደረገ የውድድር ዘመን ነው። ችግሮቹ ነዛን ያደረጉትና እዚህ ጋር ግን ጥሩ ዜና አለ። አሁን ካነሳው አውድ ከተነሳን ይሄኛው የቀኙ አክሲስ አሁን ሙሉ ለሙሉ ተመልሷል። ለዛሬ ጨዋታ ሳካ ከጀመረ ኦዴጋርድ እና ቤን ዋይትም ሰሞኑን መለስ ብሏል። እንግዲህ ሌላ ጉዳት ካላጋጠመ በስተቀር የመጨረሻ ሰዓት 3ቱ ይሰለፋሉ ብለን እንጠብቃለን በቀኝ በኩል። ስለዚህ አርሰናል ይሄንን የቀኙን ውህደት መቆራረጥ ቢያጋጥመው ባለፉት ወራት መልሶ ቶሎ የሚያገኝ ይመስላል። ግርማቸው እንግዲህ ያለፉትን 2 ጨዋታዎች ካየን ምንም እንኳን በሊጉ ከኤቨርተን ጋቻ ቢወጣ በተለይ የሳካ መመለስ ለኔ ሉል ያለው የታክቲካዊ የቴክኒካዊ ጉዳዮች አሉበት። የቡድን መንፈስ ጉዳዩ ግን ይበልጣል። ልክ ሳካ ሲመለስ በፉልሃም ጨዋታ ነው ስቴዲየሙ እንደተነሳ የሆነ ተነቅሎ የሚሄድ ይመስል ነበር አይደለ? ያ ስሜት አሁን ከሜሪኖ ጎል የበለጠ ኤምሬትስ የጮኸው እሱ ሲገባ ነው ተባለ። ስለዚህ ለእኔ ያ ስሜት አሁን ከታክቲካዊና ቴክኒካዊ ጉዳዮቹ ኦልሞስት እኩል የሚጠቅማቸው ይመስለኛል። የሳካ በተለይ በቋሚነት የሚጀምር ከሆነ በቋሚነትም እንኳን ባይጀምር፣ ምክንያቱም የማች ፊትነስ ጉዳይ ጊዜ የሚፈልግ ነገር ስለሆነ በቋሚነት እንኳን ባይጀምር ግን በሁለተኛው አጋማሽ የሆነ 55ኛው ደቂቃ 60 ደቂቃ ላይ ወይም ደግሞ ሁለተኛ 45 እንኳን ሙሉ ለሙሉ ለመጫወት ቢገባ እንኳን የኤምሬትስን ስሜት ከፍ በማድረግ የቡድኑ ደረጃ በሆነ ፐርሰንት
መጨመር የሚችል ይመስለኛል። ትንሽ ተጫዋቾቹም ደረታቸውን ነፋ እዚህ ጋር አይደል ከተከሻቸው ገዘፍ ማለት ይጀምሩ ይሆናል ሳካ ልክ ሲታይ። አንደኛው ነገር ኤሚ ላውረንስ 2023 ላይ ምን ብላ ነበረ የዛን ጊዜ ሳካ ኮንትራት ማራዘም እየተባለ ስለነበረ የአርሰናል የተስፋን ምልክት ነው ግን ደግሞ የተሐድሶ ምልክት ነው ሳካ ብላ ነበር። አርሰናል ተስፋ ካለው በሳካ ነው ታድሶ ከመንዳ አዲስ አሁንም ሬኔሳንሱ የሚመጣ ከሆነ የሚመጣው በሳካ ነው። በርግጥ ነው 9 ቁጥር አጥቂ ጎል የሚያገባ ያስፈልጋል ግን እንደ ሳካ አይነት ሰው እዛው ያደገ እዛው የኖረ አርሰናልን የሚሆን እንደውም አንድ ቪዲዮ አለ አይ ቲንክ አልሳሳ ጎል ይመስለኛል ጥያቄውን የሚያቀርበው ለአርሰናል ደጋፊዎች አርሰናል የሊግ ዋንጫ በልቶ ሳካ ክለቡን ከሚለቅና የሊግ ዋንጫ ሳይበላ ሳካ ከክለቡ ከሚቆይ ሲባል አብዛኞቹ የምን ዋንጫ ነው ሳካ እንዲቆይ ነው ምን ይላል። ይሄ ስሜት ነው ሳካ እና ሄሊ ኢንድ ልጅም ስለሆነ ስለዚህ ለኔ ሉሌ ያነሳው አሁን ዲያጎናል ሩጫ ቴክኒክ መናበብ እነዚያ ትራያንግል ጎሎች በዛ መልኩ በአብዛኛው መቆጠራቸው የማዕዘን ምቱ የቆመ ኳስ አጠቃቀም ብዙ ነገር ልናነሳ እንችላለን። ስሜቱን ግን የሚስተካከል አይመስልም። ይሄ ብዙ የሚያነጋግረን ነገር አለ ግን አሁንም ጥሩ ዜና ነው የሳካ ኦዴጋርድ እና ዋይት መኖር ይሄ ቀኙ አክሲስ መመለስ። የዛን ያህል ደግሞ በአርሰናል መጥፎ ዜና አለ ጋብሪኤል ማጋሌሽ መጥፎ ሰዓት መጎዳት የኪሊያን ኤምባፔ ደግሞ ፈጣን ጎል አስቆጣሪነት በሪያል ማድሪድ የመመለስ ጉዳይ ይሄ የሚያነጋግረን ነው። ያኮብ ኪቪዮር እና ዊሊያም ሳሊባ ይሄንን ለማቆም ይችላሉ ወይ ውህደቱ ሊመጣ ይችላል ወይ ይሄ በቀጣይ የምንመለከተው ይሆናል። ፕሮግራሙ የዩኤፋ ቻምፒየንስ ሊግ ልዩ ፕሮግራም ነው። በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል እየተከታተላችሁ ትገኛላችሁ። ስፖንሰር የተደረገውም በዩኤፋ ቻምፒየንስ ሊግ ይፋዊ ስፖንሰር ሃይነከን ነው። ሃይነከንን ከልብ እናመሰግናለን። ውይይታችን ይቀጥላል። ወደ ውይይታችን ተመልሰናል። ሃይነከንን በድጋሚ እናመሰግናለን። የዩኤፋ ቻምፒየንስ ሊግ ሩብ ፍጻሜ ዛሬ ምሽት አርሰናል ከሪያል ማድሪድ በኤምሬትስ ይጫወታሉና ትኩረታችን በዚህ ጨዋታ ላይ በቅድሚያ ይሆናል። ኋላ ላይ ደግሞ አብራችሁን ከቆያችሁ በባየር ሙኒክ እና ኢንተር ላይም የምንለው ይኖረናል። እስቲ ሌላው ወሳኝ ነጥብ በጣም ወሳኝ ነጥብ ማጋሌሽ የለም። የአርሰናል የመሃል ተከላካይ ማጋሌሽ እና ሳሊባን ባጣመረበት መልኩ ተጣምሮ ተዋህዶ ኪሊያን ኤምባፔን ማቆም ይችላል ወይ? ይሄ የአርሰናል ተከላካይ መስመር የሚቆምበትን ቦታ የሚወስን ጉዳይ ነው። ወደኋላ መሃል ወደፊት የሚለውና የሚያጠቃበትን መንገድ ጥሩ ዜና አለ። በርግጥ ከኤቨርተን ጋር በነበረው ጨዋታ በቲኤንቲ ስፖርት ኮከብ ተጫዋች የጨዋታው የነበረው ኪቪዮር ነው። ኪቪዮር ሁለተኛ ጨዋታውን ሲጫወት ነው። ግን አሁን ተጋጣሚው ሪያል ማድሪድ ነው። ውድድሩ ቻምፒየንስ ሊግ እና ሮድሪጎ ቪኒሲየስ ኤምባፔ ብራሂም ዲያዝ አነጻጽሮ እስቲ አሁን ያለንበት የቻምፒየንስ ሊግ ደረጃ የተሰጦ ጉዳይ አይደለም። በተለይ እንደነዚህ አይነት ኮከብ ደረጃ የደረሱ ተጫዋቾችን ለሚገጥም መሃል ተከላካይ የተሰጠው ጉዳይ አይደለም። መሃል ተከላካይነት ብዙ ጊዜ እንዳየነው ከተሰጠው በላይ ነው። ዛሬ አንዳንድ የመሃል ተከላካዮች ሁሉም ነገር ያላቸው ትዝኛል። አሁን ድሮ ፊሊፕ ሴንድሮስ ይባላል አንድ አርሰናል ተከላካይ ስዊዘርላንድ የመጀመሪያ ጊዜ አይተኸው ኮከብ ተከላካይ እንደሚሆን ነው የሚሰማው። ሁሉም ነገር አለው። ፈጣን ነው፣ ጉልበተኛ ነው፣ በአየር ላይ ኳስ ለው ጥሩ ነው፣ ሁሉም ነገር አለው። መከላከል ይወዳል። መከላከል ግን የሆኑ ጨዋታዎች የሰራቸው ስህተት ከዛ ደግሞ ከድሮ ግባ ጋር በተለይ ሁሌ ቸልሲ በሚያገኝበት ጊዜ ላይ ልክ እንደ ትራውማን የሆነበት ከዛ በኋላ ያንን ተስፋ ማየት አልቻልንም። ኪቪዮር እንደዛ የሚመስል ነገር አለው። አንዳንድ በጣም የሚያስገርሙ ጨዋታዎች አሉት። ለምሳሌ ቅድም ያነሳሁት የውድድር ዘመን ላይ 22-23 ላይ ሴንት ጄምስ ፓርክ ላይ በጣም አስገራሚ ጨዋታ ነበር። 2-0 አርሰናል ያሸነፈበት ጨዋታ ላይ ኪቪዮር ምናልባት በጣም የሚያስደምም ብቃት ነበር ያሳየው። ከዛ በኋላ ደግሞ አንዳንድ ጨዋታዎች አሉት የአምኖን የቻምፒየንስ ሊግ የባየር ሙኒኩን ጨዋታ ጨምሮ በቃ የቡድኑ ዋናው ደካማ ጎን የነበረበት እንዲያውም የመሃል ተከላካይ ሆኖ ማለት የግራ ተከላካይ ሆኖ እየተጫወተ አንድ ምክንያት የሚቀርብ ነበር እኮ እሱ ለመሃል ተከላካይነት የመጣው በዛ በኩል ስለተሰለፈ ነው የሚለው። አው ግን አሁን የግራ ተከላካይ በተፈጥሮ የግራ ተከላካይ ሆነን ተጫዋች መሃል ተከላካይ ብታረገውና የመከላከል ስህተት ቢሰራ ትረዳዋለህ። የመሃል ተከላካይ የነበረን ሰው ወደ ግራ ስለወጣው ግን እንደዚህ አይነት ስህተቶች ባጠብቅም እንዲያውም እኮ የበለጠ የመሃል ተከላካዮች ወደ መስመር ሲወጡ መከላከሉን ያጠናክራሉ ብለን ነው የምንጠብቀው እና የሱ አንዳንዶች ውስጥ አሉት። በቃ ይሄ በጨዋታ መካከል ጥሩም ተጫውቶ የሚያብድ የሆነ በድንገት ያልተጠበቀ ስህተት የሚሰራበት ወይ ታይሚንግ ስህተት የሚሰራበት
ወይ የተሳሳተ ሩጫ የሚያደርግባቸው አሉ። ጋብርኤል ደግሞ እያደገ ሄዶ ምናልባት የመጨረሻ ፒኩ ላይ የደረሰበት ጊዜ ነው። በተደጋጋሚ ስለ ሳሊባ ይሄ ምንድነው አንድ ተደጋግሞ የሚባል ቃል አለ አይደለ? የጄኔሬሽናል ታለንት ነው በቃ ይባላል። ስንት ዓመት አንድ የሚገኝ ለኔ ግን የዚህ ውድድር ዘመን ምርጡ የአርሰናል የመሃል ተከላካይ ጋብርኤል። ስለ ሳሊባ ነው አሁን ብዙ ጊዜ የሚወራው። አሁን ሪያል ማድሪድ ይፈልጓል ለሚባለው ምናልባት የቀጣዩ ዘመን የዓለማችን ምርጡ የሚደረገው ሳሊባ ነው። ለዘንድሮ አርሰናል ግን በአርሰናል ቤት እጅግ ወሳኝ የመሃል ተከላካይ ጋብርኤል ነበር። ከምንም በላይ የሚያስቆጥራቸው ጎሎች በጣም ወሳኝ የነበሩበትን ጊዜ እናስታውሳለን። እሱ የለም አሁን አንደኛ እሱ ነው። ከዛ በላይ መሪነቱ፣ ከኋላ የሚያደራጅበት መንገድ፣ ስሜቱ ከሳሊባ አናገኝም። ሳሊባ መጫወት ነው የሚወደው። መሪ አይደለም እያልኩ አይደለም፣ ግን አንተ እኮ አሁን የሳሊባና የጋብርኤልን ንጽጽር ነው ያስከው። የኔ ጥያቄ ኪቪዮርና ሳሊባ ይሄንን የሪያል ማድሪድን ከባድ የፊት መስመር ማቆም ይችላሉ ወይ? ውህደቱን ያመጡታል ወይ? እሱ ነው እኮ ችግሩ። ሳሊባ መሪ ስላልሆነ ከኪቪዮር ጋር ያንን አይነት ጥራት ያለው ጥምረት ለማምጣት በጣም ይቸገራል። ለኔ እንደውም ጋብርኤል እዛ ጋር ኖሮ ሌላ ለምሳሌ ሳሊባ ባይኖርና ሌላ ተጫዋች ኖሮ ቢያንስ ጋብርኤል መሪነቱን ይችላል። መስመሩ እንዴት ማስጠበቅ እንዳለበት ያውቃል፣ ይጮሃል፣ ይናገራል። በተለይ በዚህ ዓመት በአእምሮ በጣም ነው ከፍ ያለው። በጣም ነው ስተቶች ቀንሷል። ባለፈው ዓመት ስተቶች ነበሩበት። አሁን ስተት የማይሰራ ተጫዋች ሆኗልና በዚህ ሰዓት እሱ ማጣት በጣም ከባድ ነው። እንደ ኪቪዮር እንዳልኩ ነው። ኪቪዮር ጥራት አለው፣ ተሰጥኦ አለው። ለዛ ነው ዩቬንቱስ አይነት ክለቦች የሚፈልጉት፣ አርሰናልን ፈልጉት ያመጣው። ከነምባፔ ጋር ይሄ ሲዝን ሲጠናቀቅ ኪቪዮር ከአርሰናል ጋር ላይቀጥልም ይችላል። ከዚህ አንጻር ከተፈላጊነቱ አንጻር አሁን የችግር ጊዜ ተጠሪ ሆኖ መጥቶ አይመስልህም ወይ? አሁን ትክክል ነው እኮ ይሄንን ነው አሁን እንግዲህ ምናነጻጽረው። ቆይ ጥያቄ ወደ መልሱን ወደዛኛው እንዳይወስድ ሰጋለሁ። ግን የምናነጻጽረው ከነ ኪሊያን ኤምባፔ ጋር ነውና አደገኛ ማጥቃት አቅም ያለው ፊት መስመር ጋር ነውና ይሄ አያጠራጥርም እንደሚያጎድል። ግን ውህደቱ ሊመጣ ይችላል ወይ? አሁን በጣም አስቸጋሪ ነው። ስለዚህ ነው ከሳሊባና ኪቪዮር ጥምረት ያለፈ ነው መሆን ያለበት። እናልከው ምናልባት የተወሰኑ ሜትሮች ወደ ኋላ አርሰናል መጎተት ሊገደድ ይችላል። በኪቪዮር ፍጥነት፣ የቦታ የያዝ ጉዳይ፣ ታይሚንግ እነዚህ ከግምት ስለሚገቡ ምናልባት ወደ ኋላ ትንሽ ሊጎተት ይችላል። ይሄ ደግሞ ፕሬሲንጉን ማጥቃቱን ተጽዕኖ ሊያሳድርበት ይችላል። አማካይ ክፍሉ ላይ የሚያሰልፏቸውን ተጫዋቾችን ማንነት ሊወስኑ ይችላል። የበለጠ ኮንትሮል ስለሚፈልጉ፣ ምክንያቱም በተከላካዮቻቸው ስለማይተማመኑ ፈለገ ኮንትሮል ስለሚፈልጉ ተጫዋቾች ባይቀየሩ እንኳን ምናልባት ያው የፓርቴ እና የራይስ ጥምረት እንኳን ባይነካ፣ ግን ተጫዋቾቹ ምናልባት ብዙ ወደፊት እንዳይሄዱ ሊደረጉ ይችላሉ። ራይስ የበለጠ ከፓርቴ ጋር ወደ ኋላ እንዲቀል ሊደረግ ይችላልና ብዙ ተያያዥ ተጽዕኖች ነው የሚያመጣው። ለኔ ለዚህኛው ጨዋታ በቃ የአርሰናል አኪለስ ሂል የጋብርኤል አለመኖር ነው። አሁን ከፊት መስመር ማጥቂ የለም እንደዚህ እንላለን፣ ምናልባት እናነሳ ይሆናል። ግን ትንሽ ሌላ አጥቂ ቢኖር፣ ከተከላካይ ጀርባ የሚሮጥ አጥቂ ቢኖር ባርሴሎና ልክ ማድሪድን እንዳረገው አይነት አድርጎ ማሸነፍ ይችል ይሆን ነበር አርሰናል። ግን አሁን እንደዚህ አይነት ተጫዋች የላቸውም። ያለው ብቸኛ ከተከላካይ ጀርባ ብዙ ሩጫዎችን ሊሮጥ የሚችለው ማርቲኔሊ ነው። አሁን ገና ትንሽ እያደገ ነው፣ ወደ ድሮ አይነት ብቃቱ የተመለሰ ግን ገና ነው እሱ። የጋብርኤል ግን አለመኖር በነገራችን ላይ በፕሪሚየር ሊግ ላይ ከተከላካዮች በስተጀርባ በመሮጥ ከ20 ክለቦች 19ኛ ደረጃ ላይ ነው ያለው አርሰናል። አንድ ክለብን ብቻ ነው የሚበልጠው። አንድ ክለብ ብቻ ነው የሚበልጠው። በጣም የአርሰናል አንዱ ደካማ ያው 9 ቁጥር አጥቂዎች ያለመኖራቸው ትሩፋቱ ይሄው። ስለዚህ ብዙ ከተከላካይ ጀርባ የሚሮጥ ተጫዋች መኖር ማለት ደግሞ ከተከላካዮች ፊት ለፊት ስፔስ መኖር ማለት ነው፣ ወደ ኋላ ስለሚሳቡ ተከላካዮች። ለአርሰናል አሁን የጋብርኤል አለመኖር አንዱ የሚፈጥረው ነገር በብዙ ጨዋታዎች ላይ አርሰናል በተለይ ጨዋታዎች በሚጀምሩበት ሰዓት አንድ ላንድ ፕሬስ ያደርጋል። በሜዳው ሁሉም ክፍሎች ላይ አንድ ላንድ ተጫዋቾችን ማርክ ያደርጋሉ። ምክንያቱም ጋብርኤልም ሳሊባም ደረጃቸው ላቅ ያሉ ተጫዋቾች ናቸው። ካላፊዮሪም እያለ ቲምበርም ሆነ ዋይት አንድ ላንድ መከላከል ይችላሉ ብሎ ስለሚታመን አንድ ላንድ ይከላከሉ ነበር በሜዳው ሁሉም ማለት ነው። ስለዚህ ያን የማድረግን እድል አሁን የሚያጡ ይመስለኛል። ምክንያቱም ኪዮርን ከኤምባፔ ጋር አንድ ላንድ ታገናኘዋለህ ወይ ፕሬስ ሙሉ ለሙሉ ቲሙ ወደፊት በሚጫን ጊዜ። ስለዚህ ምናልባት ወደ ዞናል ፕሬሲንግ ተመልሶ ከቨር ሊያደርጉለት ይችላሉ እና ሙሉ ስትራክቸሩን የሚቀይር አይነት ይመስላል። እስቲ ቆይ ይሄ ተከላካዮችና
ሪያል ማድሪድ አጥቂዎችን ጉዳይ ንጽጽራችን እዚህ ጋር እናቁምና አንድ ነጥብ ላንሳ። አንተ ቅድም ጨረፍ አድርገው አልፈሃል። የ8 ቁጥሮች ጉዳይ የፍሪ 8 ወይም 8+10 በላቸው የነ ኦዴጋርድ አይነት ተጫዋች ሪያል ማድሪድ በባርሴሎና 2 ጊዜ ቅድም ልዑል ያነሳቸው ተዋረደ ብሎ ነው የገለጸው። እንዲያውም አይደለ ከጎሉ ልዩነት ስፋት 9 ጊዜ ከጨዋታ ውጭ የሆኑበትና ባርሴሎና ሪያል ማድሪድን ያሸነፈበት አንዱ መንገድ በሪያል ማድሪድ ተከላካይና አማካይ መካከል ያለው ቦታ ያንን እንደ ልብ በመጠቀም ያ ማለት ደግሞ በአርሰናል ወገን ጥሩ 8 ቁጥሮች ካሉ ቢትዊን ዘ ላይንስ ያለውን ቦታ እንደሚጠቀሙ ከሆነ ያንን ፎርሙላ ባርሴሎና የሰራውን በተወሰነ መልኩ መጠቀም ያስችላቸዋል ማለት። በዛሬው ጨዋታ ላይ ይሄንን እንዴት ታየዋለህ? የነ ኦዴጋርድ እርግጥ 3 ወር እውነት ነው በጣም የደከመባቸው ወራትን ያሳለፈው ይሄንን ቦታ ኤክስፕሎይት የማድረግ እድል አለው ወይ አርሰናል? በባርሴሎና ደረጃ ሊሆን አይችልም ነው የኔ መልስ። በተወሰነ መልኩ ሊኖር ይችላል። በቀደም የባርሴሎና አንድ ጨዋታ ላይ ባርሴሎና ከተከላካይ ጀርባ 57 ሩጫ አድርገው ነበር እንደኔ ሌቫንዶቭስኪ አይነት በቃ ከተከላካይ ጀርባ ብዙ ሩጫ። ይሄ ማለት ተጋጣሚን ወደ ኋላ ማውረድ ማለት ነው። ወደ ራሱ ግብ ክልል እንዲወርድ ተከላካዩን ማድረግ ማለት ነው። በዛ ምክንያት ይመስለኛል ብዙ ስፔስ የሚኖረው ከማድሪድ አሁን ባርሴሎና ማድሪድ ያደረጉት ጨዋታ ላይ የማድሪድ ተከላካዮች ፊት ብዙ ስፔስ የሚኖረውና እነ ፔድሪ ሌሎቹ አማካዮች እንደፈለጉ እንዲፈነጩ ያደርግ የነበረው። አሁን ለኔ ስጋት የሚሆነው ምንድነው የተጫዋቾች ኳሊቲ እንዳለ ሆኖ የትኛው ተጫዋች ነው አርሰናል በዚህ ጨዋታ የማድሪድን ተከላካይ ከኋላ ሊለጥጥ የሚችለው ቨርቲካሊ ቡድኑ ብትን እንዲያደርግ የሚያስችለው ተጫዋች ማን ነው? አሁን ስለዚህ ማድሪድ ማርቲኔሊን ካልሰጉ በስተቀር ትንሽ ገፋ አድርጎ መጫወት ይችላሉ። ያ ማለት ደግሞ በተከላካይና በአማካይ መካከል ያለው ቦታ ማጥበብ ይችላል። እርግጥ ነው የማድሪድ ተከላካይ አሁን የልምድ ማነስ አለበት። የግራ መስመር ተከላካዩም ላይ እንዲሁም ደግሞ የመሃል ተከላካዩ አሴንሲዮ በዛ የልምድ ማነስ ትንሽ ወደ ኋላ ከተመለሱ ምናልባት አርሰናል ሊጠቀም ይችላል። ግን በባርሴሎና ደረጃ ያንን አማካይ ክፍል እንደፈለጉ ይፈነጩበታል ለማለት ይከብዳል። አንድ እሱ ነው። ግን ሌላ ምናልባት መንሱሬ ቅድም አንስተነው ነበረ አርሰናል ዘንድሮ በጣም በአንዱ እንግዲህ እድገቱን በደንብ እንዲቀጥል ያላደረገው ከምርጥነቱ የበለጠ ምርጥ እንዳይሆን ያደረገው ነገር መሃል ለመሃል በቡድኖች ፎርሜሽን ውስጥ ቢውልድ አድርጎ የተከላካይ የቡድኖች የተከላካይ ቦታ ላይ ወይም ሶስተኛው ክፍል ላይ መድረስ አለመቻል። ስለዚህ ሳያደርገው የኖረውን በውድድር ዘመኑ ዛሬ ያደርገዋል የሚል እምነት ያውም ከትልቅ ቡድንና ትልቅ ቡድን። ስለዚህ ለአርሰናል በቃ ትልቁ አማራጭ የተለመደውን በመስመሮች መሄድ፣ ምክንያቱም ማድሪድ ጠባብ ስለሆነ ስለሚጠቅመው በዛ መልኩ መጫወት ይመስላል። አንድ የሆነ ቲዮሪ ነበረ ባለፈው ሰሞን ሳካ እንደተመለሰ ሚኬል አርቴታ ከዚህ በፊት የተናገረውን ሐሳብ ወስደው ብዙ ሲወያዩበት የነበረ እኔም ሬዲዮ ፕሮግራም ላይ እንዲያውም ይሄን ነገር ጠቆም አድርጌው ነበር። ሳካን 9 ቁጥር አድርጎ ቢያሰልፉስ አይመስልም? ልክ ነው። በዛሬ በትልቅ ጨዋታ ላይ ዋኔሪ ባለፉት ሳምንታት ያልተባሉ ነገሮች አሉ። 9 ቁጥር ግን 9 ቁጥር ንጹህ 9 ቁጥር አይደለም። ፎልስ ናይን ሆኖ በፍሉይድ ሆነው ከዋኔሪ ጋር ቀኝና መሃል ሆኖ እንደዚህ እንዲጫወቱ አሁን ይሆናል። በመጀመሪያ ሳካ ራሱ ዛሬ መጀመሪያ አሰላለፍ ውስጥ ይኖራል የፊትነስ ጥያቄ ነው። እሱን መገመት አንችልም። ግን እንደዚህ አይነት ያልተጠበቁ ውሳኔዎችን አርቴታ እንደዚህ አይነት ሰው አይደለም። ስለዚህ ሜሪኖ ነው ዛሬ ብዙ ነገሮችን የሚሞክር ሰው አይደለም። ቅድም ብየዋለሁ። ተገዶ ካልሆነ 4 ዓመት 5 ዓመት አየነው። አብዛኞቹ ብዙ ነገሮችን የቀየሩት አርሰናል የቀየሩት ብዙዎቹ ለውጦች ይቅርታ ግን አርቴታ ፈልጎ ያደረጋቸው አልነበረም። መጀመሪያ ሊሰናበት የነበረበት ጊዜ ነበር አይደል? ከ11 ጨዋታዎች 10-9 የተሸነፈበት 2019 2020 ልክ ስሚዝሮን ከውሰት መልሶ ማጫወት ሲጀምር ነው ነገሮች የተቀየሩት። በቃ ልክ የመጨረሻው ደረጃ ደርሶ ነው። ካስተውሳችሁ የመጀመሪያዎቹ ዝውውሮች እንዳለ ፌል አድርጓል። የነ ዊሊያን ዝውውሮች ከዛ በዚህ ውድድር ዘመን ያደረጓቸው ብዙዎቹን ቅያሬዎች ካየን ቀደም ብያቸዋለሁ አልደግማቸውም፣ ግን ተገዶ ያደረጋቸው ነው። ወጣቶቹን በደንብ ቡድን ውስጥ ያስገባበት ከዛ ደግሞ ሮቴት ማድረግ የጀመረበት ብዙዎቹ ነገሮች ሜሪኖን አጥቂ ለማድረግ የተገደደው ይሄ እነዚህ ብዙዎቹ ነገሮች ተገዶ ስለሆነ የሆነ ቀን አዲስ ነገር ለማሳየት እንደ ይሄ ስብዕና ይመስለኛል እንደ ድክመት እያየሁት አይደለም፣ ግን አዲስ ነገር የሆነ ቀን የሚያመጣ አይነት አሰልጣኝ ነው ብዬ አልጠብቅም።
ወይ ልምምድ ሜዳ ላይ በደንብ እና ደግሞ እንዳሰልጣኝም በጣም ሪስክ አቨርስ ነው አይደል አርቴታ ሪስክ መውሰድ በጣም ይፈራው ከባድ ሜዳ ላይ ትልቁን ሪስክ መውሰድ ላይ ስለዚህ በተወሰኑ ተጫዋቾች ብዙ የመጠቀም እንደውም እሱ አስተሳሰብ የሚከተል የ22 23 የውድድር ዘመን ትራውማ ነው የሚመስለኝ ያ ቡድን ካስታውስ ነው በጣም የሚያጠቃ ቡድን ነበር ጨዋታ ብዙ ጨዋታዎችን በመጀመሪያው አጋማሽ የጨረሰ ቡድን ነው መክፈቻው ላይ ከፓላስ ከፉላም ብዙ ጨዋታዎችን ምናልባት አርቴታ ከሰራቸው ቡድኖች ሁሉ ጠንካራ ያለፈው የውድድር ዘመን ቡድን ነው ግን እጅግ ማራኪ ቡድን ያኛው ቡድን ነበር ልክ ግን የውድድር ዘመኑ የመጨረሻ ሳምንታት ላይ ፍርክስክሱ ነው የወጣው በተለይ የብራይተኑ ጨዋታ የኤሚሬትስ እንደዚህ ሲሆን አይቻል አቅም 3 ለባዶ ያለቀበት ጨዋታ እና ያመት አርቴታ በጣም ከዛ በኋላ ጠንቃቃ እንዲሆን የበለጠ ለመከላከል ትኩረት እንዲሰጥ ሶሊድ የሆነ ቡድን እንዲገነባ ስለዚህ ዝውውሮቹን የሚያየናቸው አብዛኞቹ የመከላከል ቦታ ላይ ነው ራይስን ከዛ ደግሞ ማአት ተከላካዮች ቲምበር ካላፊዮሪ ነው ያመጣውና ያ ሻምፒዮን ይሆናል ተብሎ የተጠበቀ ቡድን የመጨረሻዎቹ ሳምንታት ላይ ፍጹም እና በጣም ያጠቃ የነበረ ብዙ ጎሎች ያስቆጥር ለአይን እጅግ ማራኪ የነበረ ቡድን ከዛ በኋላ ራሱ የብዙ ተጫዋቾች ራሱ ከህይወት ነው የተቀየረው ጄሱስ እንደ ድሮ ተፈላጊ መሆን አልቻለም ዚንቼንኮ ጭራሽ ነው ከቡድኑ እየወጣ ሄደው ይሄ ለዛ እንቅስቃሴ የሆኑ የነበሩ ተጫዋቾች ሁሉ ተገፍቷልና ያም የውድድር ዘመን አንዱ ተጽዕኖ ያደረገበት ይመስለኛል የአርቴታ ሪስክ በጣም የሚፈራ አሰልጣኝ ለመሆኑና አዲስ ነገር ይዞ ይመጣል ብዬ እንኳን አው አዲስ ነገር እንኳን በትልቅ ጨዋታ ላይ ለመሞከር በራሱ ከባድ ነው እሱም ራሱ ሪስክ አስደ እንደ ፔፕ ካላረገው የሆኑ ጨዋታዎች ላይ ፔፕ የፔፕ እና የሱ በጣም ልዩነት አላቸው እዚህ ጋር አሁን እኮ ከኤቨርተን ጋር በሳምንቱ መጨረሻ ላይ ይሄንን ጨዋታ ታሳቢ አድርጎ ነው ሮቴት ያደረገው እንጂ እንደዚህ አይነት ታሪክ እንኳን አልነበረውም ሮቴት የማድረግ ከዛ አንፃር ተጠቅሟል እሱን አብረን የምናየው ይሆናል ግን አርሰናል ላይ ብዙ ቆየ ሪያል ማድሪድ የውድድሩ ንጉስ ነው ሪያል ማድሪድ ቪኒሲየስ ጁኒየር አለው ጁድ ቤሊንጋም ኪሊያን ኤምባፔ በተለይ አሁን መጥቶለታል ኤምባፔን የሪያል ማድሪድን ፕሬሲንግ በማሳለጥ በኩል ኃይል የሚሆን ተጫዋች ላይሆን ይችላል ግን ጎል በመጨረስ በኩል ከቅርብ ጊዜ ወዲህ በጣም መጥቶለታል እና ደግሞ ትልቅነቱ ራሱ እንደዚህ አይነት ሞመንቶችን የመጠቀም አቅም እንዳለው ይነግረናልና ካርሎ አንቸሎቲ ይሄን 4-4-2 እንዴት ነው ሊጫወቱት የሚችለው ዛሬ ይሄ ኤሲሜትሪካል ይሆን 4-4-2 ታክቲካል ነገሮች እስቲና ብዙ ለውጥ እስካሁን ካየናቸው ጨዋታዎች ብዙ ለውጥ የሚኖር አይመስለኝም ለዚህኛው ዝግጅት ብዬ ብዙ ጊዜ ከጋዜጠኞች ይልቅ የደጋፊ ገጾች አሉ አይደለ በጣም ክለባቸውን የሚከታተሉ እስቲ ቼክ ላድርግ ብዬ አንዳንድ የማድሪድ ብሎጎችን አስተያየት የማድሪድ ብሎጎችን ቼክ እያደረኩ ነበርና አንቸሎቲ ላይ በጣም ትልቅ ተቃውሞ አለ አንዳንዶቹ ላይ ለኮ ነው ሪያል ማድሪድ ደግሞ አንቸሎቲ ላይ ትልቅ ምክንያቱም የቲሙ ግልጽ የሆነ የቢልድ አፕ ከኋላ የመመስረት ስትራክቸር የለውም መስራት አይችልም ግልጽ የሆነ የማጥቃት ስትራቴጂ የለውም ሙሉ ለሙሉ ለተጫዋቾች ነፃነት የተሰጠ ነው በዚህ የተነሳ ሪያል ማድሪድ አሁን በአውሮፓ ካሉ ትልልቆቹ ቡድኖች አውትላየር ነው ለብቻው ተገንጥሎ የቆመ ቡድን ነው የሚመስለው አይደል ሌሎቹ ሁሉም አሰልጣኞቹ ያንዳንዱ ነገር ላይ ያሉ በቀደም ደም ጋሪ ኔቭል ራሱ ማይክሮ ማኔጅ እየተደረጉ ነው ሮቦት ይመስላሉ ሲል ነበር ከዩናይትድ እና ከሲቲ ጨዋታ በኋላ ማድሪድ እንደዛ አይነት ቡድን አይደለም ተጫዋቾቹ ፕላትፎርም ነው የሚሰጣቸው ራሳቸውን እንዲገልጹ ራሳቸውን እንዲያሳዩ በፈለጉት መንገድ እንዲጫወቱ ግን እንደዚህ ይሄ ይዞት የሚመጣ ችግር እንዳለው ሁሉ ያለፉት የቻምፒየንስ ሊግ ጨዋታዎች ላይ ማድሪድ እንዴት እንዳለፈ ግራ ስለሚገባኝ እኔ በግሌ አይደል ያምና ነው ይዘንድሮ ያምናውም ከዛ በፊትም የነበሩ ቅጽበቶች ሞመንቶች ስለሆኑ ማለት ከዛ ደግሞ ሞመንቶችን መሸከም የሚችሉ ተጫዋቾች አይደለ ኤምባፔ ሁሉ ነገር ረስተን የዓለም ዋንጫን ፍጻሜ ብቻውን 120 ደቂቃ ያቆየ ተጫዋች ነው የዓለም ዋንጫ አሸናፊ ነው ቤሊንግሃም አውት ኦፍ ዘ ብሉ ከሆነ ቦታ ስኮር ያደርጋል ቪኒሲየስ ጸባዩን ብሎ የሆነ ሞመንት ላይ የሆነ ነገር ይሰራል አሁን ይሄንን ማቆም ይከብዳል አይ ነው ለአርሰናል ይከብድ ይሆናል የአርሰናል ኮሌክቲቭ ነው ዲፕ መከላከል ይችላል ጠንካራ ነው ብለናል ቀደም ግን ደግሞ አንዳንድ ጊዜ አናላይዝ ማድረግም ይከብዳል አይደለ መንሱሬ እንደዚህ አይነት ቡድኖች ምክንያቱም በቃ የፍሪ ሙቭመንት አለ አናላይዝ ልታረጋቸው የምትችለው ብዙ ጊዜ ከኳስ ውጪ ያለውን እንቅስቃሴያቸው ነውና ማድሪድ ብዙ አይቀየርም
ኤምባፔ የሆነ እድል ያገኛል ቪኒሺየስም የሆነ እድል ያገኛል ቤሊንግሃምም የሆነ እድል ማግኘቱ አይቀርም ካለፈው የውድድር ዓመት የተወሰነ ልዩነት የሚሆነው ምንድነው ዘንድሮ ኮንትሮል ማድረግ አይችልም ማድሪድ ምክንያቱም ኮንትሮል የሚያደርገውን ዋናውን ተጫዋች አጥቷል የተወሰነ ሞመንቶችን ኮንትሮል ማድረግ አለ በጣም ስትደበደብ ስትቀጠቀጥ ያዝ ማድረግ አለ ለ3 ደቂቃ ሆነ ለ4 ደቂቃ ኳስ ማንሸራሸር አለብ ያደርጋል ደግሞ ማድሪድ እንደዛ ግን ያ ተጫዋች አሁን የለውም ቶኒ ክሩስ ምናልባት አንድ የመጨረሻ ከቀድሙ ጋር ይፈልጋል ይላልከው ማድሪድ ሙሉ ለሙሉ ኮንትሮል ማድረግ አይፈልግም ኬኦስ ነው የሚፈልገው ስለዚህ ኢንድ ቱ ኢንድ እንዲሆን ነው የሚፈልገው ስለዚህ ጨዋታውን በተቻለ መጠን የቲባቲ ቤነጫ ሊያደርገው ይሞክር ይሆናል በዚህ ጨዋታ ፍልሚያው እኮ እሱ ነው አይደል አንዱ ቲም ኮንትሮል ለማድረግ አሁን ከጓርዲዮላ ቡድኖች ጋር የነበረው እሱ ነበር አምናም ሲቲ ኮንትሮል ለማድረግ ይፈልጋል ጨዋታውን ሪያል ማድሪድ ደግሞ ግርግር እንዲሆን ይፈልጋል ምክንያቱም የበለጠ ጥራት ያለው የተጠና ግርግር የበለጠ ጥራት ያለው ተጫዋች ያለው ቡድን በነፃነት ስለሚጫወት ለማድሪድ ያ ነው የሚመቸው ግን አንድ ጥያቄ እንደሳለ አንድ ነጥብ አለ መደምደሚያ ተደርጎ የሚወሰድ በጥሎ ማለፍ ዙሩ ላይ ሪያል ማድሪድ አትሌቲኮ ማድሪድን በዚያም በዚህ ቢሆን አሸንፎ ማለፉ እንዲያውም ለአርሰናል ለበጎ ሆኖለታል የሚሉ ሐሳቦች አሉ የአትሌቲኮ ማድሪድ ይሄ ግጥግጥ ያለው የመከላከል ዲፌንሲቭ አፕሮች ለአርሰናል የበለጠ ይከብዳል ሪያል ማድሪድ ለቀቅ አድርጎ ስለሚጫወት ኢንድ ቱ ኢንድ የሚፈልግ ከሆነ ከፈት ያደርጋልና ይሄ እንዲያውም ከአትሌቲኮ የተሻለ ለአርሰናል እንዲመቸው ይሆናል የሚል ሐሳብ አለ ትደግፉታላችሁ ወደ ቀደም ወደ ግርማቸው ሐሳብ ለመለስን በጣም አሁን የዘመናዊ እግር ኳስ ላይ ያለው አንዱ ፈተና አሁንም ይሄ ኢንዲቪጁዋሎች ላይ ወይም የግል ተጫዋቾች ላይ ልክ እንደ ሪያል ማድሪድ አይነት በጣም ጥራት ያላቸው ተጫዋቾች በማንኛውም ደቂቃ ላይ ልዩነት የሚፈጥሩ ተጫዋቾች ያሉትን ቡድን ሁሌ መናቅ አይነት የለመደብን ነገር አለ በቃ ማድሪድ ሁሌ ተቸግሮ ስለሚያሸንፍ ሁሌ ሞመንቶች ስለሚጠብቅ ስቲል አሁንም የሚመጣው ጊዜ ላይ የበለጠ ቡድን የሆነው ቡድን ነው የተሻለ የሚመስለን እኔ ግን ሁሌም የምፈራው እንደ ሪያል ማድሪድ አይነት ቡድን ነው ምክንያቱም የትኛውም ደቂቃ ላይ መረጋጋት አትችልም ስለ ቤሊንግ አሁን ለምሳሌ የቤሊንግሃም ትልቁ ችሎታ በየማስበው አንደኛ አምሮ በቃ የጨረሰ አምሮ ነው በራስ መተማመኑ ምናምን ከዛ ይሄ ተስፋ ለመቁረጡ ከዛ ደግሞ በትክክለኛው ሰዓት ትክክለኛ ቦታ ላይ የምታገኘው 95ኛው ደቂቃ አሁን ለምሳሌ ባለፈው ውድድር ዘመን 5-6 ጎሎች አስቆጥሯል 2 ጊዜ ባርሴሎና ላይ ከ90 ደቂቃ በኋላ አስቆጥሯል ሲያሸንፉ አትሌቲክ ቢልባኦ ላይ ብዙ ጨዋታዎች ላይ የረሳናቸው ሌሎች ተጫዋቾች ባለፈው ውድድር ዘመን እኮ ማድሪድ ወደቀ ከተባለ በኋላ ሆሴሉ ነው እንዲያሸንፉ ያደር አሉ ደግሞ ሌሎች የረሳናቸው ሮድሪጎ አለ ብራሂም ዲያዝ የሚባል ሌላ ዘንድሮ ደግሞ የማጥቃት ባህሪው ፍጹም ከነዚህ ሁሉ የተለየ ጠቃሚነቱን ዘንድሮ ደግሞ ለሜሲ እጅግ የቀረበ በቀላሉ ተጫዋቾችን የሚያልፍ በጣም አስደናቂ ኳሶችን የሚያጥና ለኔ በፍጹም አትሌቲኮ ማድሪድ ከሪያል ማድሪድ ሊከብድ አይችልም ለአርሰናል አሁንም ሪያል ማድሪድ የቻምፒዮን የመሆን ትልቅ እድል አለው የማምነው ዋና ምክንያቱ የተጫዋቾቹ ማንነት ነው ግን ቆይ ወደ ነጥቡ ግዳልኛ ሪያል ማድሪድ የበለጠ ይከብዳል ይያልከኝ ነው ለአርሰናል ግን መነሻው ነጥብ እኮ የአትሌቲኮ ማድሪድ የመከላከል አጫወት እኮ ያለው የተደራራቢ በጣም ኮምፓክት የሆነ የመከላከል ይሄኛው አትሌቲኮ አይደለም እኮ መንሶር ያሁኑ አትሌቲኮ ላለፉት 3-4 አመታት የተለያዩ ነገሮችን ይሞክር ሳይ በዚህ ወደ በአትሌቲኮ ሚላን እንኳን በጽንሰ ሐሳብ ደረጃ ግን ካየ ነው ዘንድሮ አርሰናልም ካጋጠሙት ፈተናዎች ተነስተን እንደ አትሌቲኮ ማድሪድ አይነት ቡድኖች ያ እንደዛ አይነት ቡድኖች በጣም ሊፈትኑት ይችላሉ አርሰናልን በተቻለ መጠን አሁን ማምነው አይው ማድሪድ ያለፉት የውድድር ዘመናት የሰራቸውን ነገሮች በሙሉ ነገር ግን ለአርሰናል እውነቱን ለመናገር ከዚህ ማድሪድ የተሻለ እድል ያለ አይመስለኝም ተከላካዩ ደከመ በጣም ኦፕን የሆነ በቀላሉ ጎል የሚቆጠርበት አሁን በኮፓ ዴል ሬይ ግማሽ ፍጻሜ 4 ተቆጥሮበታል በባርሴሎና 2 ጊዜ 5 እና 4 ተቆጥሮበታል ኦኬ አርሰናል ባርሴሎና አይደለም ግን ሶሲዳድን መሆን ይችላል ጎል ማስቆጠር ይችላል አርሰናል የራሱ ችግሮች እንዳሉበት ነው ግን ጎል ማስቆጠር የሚችልበት ጊዜ ላይ ነው ያለው ማድሪድ የሚቆጠርበት አይነት ቡድን ስለሆነ ማለት ያለፉት ዘመናት አይነት ጠንካራ ተከላካይ መስመር አሁን የለውም ማድሪድ በተለይ ደግሞ በጉዳቱ ተጫዋቾች እየተቀያየሩ የመጫወታቸው ጉዳይ አሁን ያንን ውህደት አሳጥቶታል አሁን በዛሬው ጨዋታ ደግሞ ፌርላን ሜንዲ
ዳኒ ካርቫሃል፣ ኤደር ሚሊታው፣ ዳኒ ሴባዮሽ፣ ኦሬሎ ቹዋሜኒ ደግሞ በቅጣት ምክንያት እነዛ አራቱ በጉዳት ምክንያት የሉም። እንደዚህ ይሄ ነገር አሁን የዘንድሮ የሪያል ማድሪድ የተለመደ ነገር የሚደጋገም በተለይ ተከላካይ ክፍል በጣም አፌክትድ ሆኗል በጉዳትና አንድ ሎጂክ አለ በፉትቦል ደግሞ አብረህ ብዙ በተጫወተ ቁጥር ብዙ ትግባባለህ የሚል እና ይሄ ነገር በራሱ ግርማቸው እንዳለው ጎል የሚቆጠርበት ሪያል ማድሪድ አድርጎታል። የተጫዋቾች መቀየር፣ የውህደቱ የመግባባቱ ነገር፣ መቆራረጡ ነገር እና ከዚህ አንፃር ካየነው እንደ አትሌቲኮ ማድሪድ ይከላከላል ብዬ አልጠብቅም። ልከላከል ካለ አሁን ያ ነው ጥያቄው እና ለአርሰናል የሚጫወትበት ክፍት ቦታ ያገኛል አርሰናል ነው አትሌቲኮ ማድሪድን ሲገጥም ከሚያገኘው ይልቅ። አሁን ዝም ብሎ ሜዳ ላይ ባሉት ማቻፕ ካየነው ሳካ ጨዋታ የሚጀምር ከሆነ ያው ብዙ ጊዜ በቢሆን ዓለም እንዳንሆን ነው እንጂ የሚጀምር ከሆነ ለምሳሌ ግራ መስመር ኳንፍራን ነው አይደል? አንድ ላንድ ሲገናኙ አሁን ብዙ ጊዜ አንድ ላንድ መገናኘታቸው አይቀርም ቢኮዝ የማድሪድ የመከላከል በተለይ በዲፌንሲቭ ትራንዚሽን ነው ትንሽ ድክመት ስላለ ቤሊንግሃምም ወደ ውስጥ ገብቶ ቆይቶ ነው የሚመጣው ወይ ቪኒ ያ መስመር ቶሎ አይዘጋም። ስለዚህ አንድ ላንድ የመገናኘት እድል አለ። እንደ አትሌቲኮ ማድሪድ አይነት ቡድን ላይ አንድ ላንድ ተጋጣሚ ማግኘት በጣም ከባድ ነው። እንደውም ሳካን ፕሪሚየር ሊጉ ላይ ራሱ ሳይቀር ትንንሽ ቡድኖች ደብል አፕ ነበር የሚያደርጉት ብቻውን አንድ ላንድ እንዳያገኝ 2-1 የሆነ ጊዜ እንደውም ተቸግሮ ነበር ኦዴጋርድ እስኪመለስ ድረስ እንዳልከው። ስለዚህ እሱ አለ። ማርቲኔሊ ራስ መተማመኑ በጣም ወርዶ ብቃቱም ትንሽ ዋጅቆ ነው እንጂ በቀይ መስመር ኦኬ በጣም ልምድ ካለው ተጫዋች ጋር የሚገናኝ ቢሆንም በጣም በተደጋጋሚ አንድ ላንድ መገናኘት ይችላል ከሉካስ ቫስኩዌዝ ጋር የሚጀምር ከሆነ ማርቲኔሊ። ይሄ በጣም ደጋግሞ አንድ ላንድ የመገናኘት እድልን የሚፈጥር ነው ማድሪድ። ከቫሌንሲያ ጋር በቀደም የመጨረሻ ደቂቃ ጎል ሲቆጠርበት ኦልሞስት ማንም አልነበረም ማለት ትችላለህ ከኋላ መስመር። ስለዚህ ይሄን እድል የሚሰጥ ቡድን ነው ማድሪድ። አሁን ይሄን ሁሉ ስንል ግን ማድሪድ የሆነ ትንሽ ቡድን እንዳናስመስል ማድሪድ 92ኛው ደቂቃ አግብቶ ሊያሸንፍ ይችላል። አንድ ላንድ ቆይቶ ሁለት ቆይቶ ሊያሸንፍ የሚችልበት ቻምፒየንስ ሊግ በቃ ያ ማድሪድ አለ። ምንም እንደ ሲቲ እንደ ካቻም ነው ካላደረከው 4-0 ካልመራው 3-0 ካልመራው ከጨዋታ ውጭ አለ። አሁን ያው ማድሪድ ግን ያ ጥንካሬው ላይ አይደል ኢቭን አላባ እንኳን ቢመለስ ወደ ቋሚነት ገና ከጉዳት እየመጣ ነው አይደል? እሱ ብዙ አልተጫወተም በዚህ ውድድር ዘመን። ስለዚህ እሱም ሌላ ፈተና ነው መስመሩ። ከዛ ደግሞ የድሮ ሞድሪች አይደለም በአንድ አመት እድሜው ጨምሯል። ብዙ ጨዋታዎችን እንደውም አሁን በቅርብ የተጫወተ ነው እንጂ አልተጫወተም። ሹማይኒ የለም። ይሄ ሚድፊልዱ አሁን በቫልቬርዴ በቃ በሱ ተከሻ ላይ እንደውም ቫልቬርዴ ደግሞ የተወሰኑ ጨዋታዎችን የቀይ መስመር ተከላካይ ሆኖ ሲጫወት ነበር በዚህ ውድድር ዘመን። ምክንያቱም ካርቫሃልም ሉካስ ቫስኩዌዝም ተጎድተው ነበር እና የማድሪድ ፈተና አሁን በዚህኛው ጨዋታ ትንሽ በዛ ይላል። አንዱ ለአርሰናል እንደውም የተሻለ የሚሆነውም ለዚህ ነው። አርሰናል አሁን ሁሌ ግን የምንመለሰው ነገር አለ አይደለ? ነገር ግን ይሄ ማድሪድ ነው ተሞክሮ ነው ያሳየን እሱ። አርሰናል ሪያል ማድሪድ ገምቱ ውጤት ደርሶ መልስ ነው ውጤት። ይሄን ሁሉ አውርተናል። አሁን የዛሬውን ጨዋታ ውጤት አርሰናል በጠባብ ውጤት ያሸንፋል። 1-0 2-1 3-2 ብዙ ጎሎች ይቆጠራሉ። 2-1 ግርማቸው እኔም 2-1 ነው አርሰናል። ግን ችግሩ ምን መሰለህ እኔ ውጤት የገመትኩቸው ቡድኖች በሙሉ ይሸነፋሉ እንደኔ ነው። ዛሬ 4 ሰዓት ላይ ምሽት በኤምሬትስ አርሰናል ከሪያል ማድሪድ ይጫወታሉ። የዩኤፋ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ ነው። ግን ለሩብ ፍጻሜው ደግሞ የምሽቱ ብቸኛ ጨዋታ አይደለም። አሁንም አንድ ይቀረናል። ባየር ሙኒክ እና ኢንተር ሚላን ላይ ጥቂት እንላለን። ይህ ፕሮግራም በዩኤፋ ቻምፒየንስ ሊግ ስፖንሰር ሃይነከን አጋርነት የቀረበላችሁ ነው ከመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል ጋር በመተባበር እናንተ ማስተያየት ስጡ። የዛሬ ምሽት ጨዋታ ውጤትን ገምቱ። አብራችሁን ቆዩ። ተመልሰናል። የቻምፒየንስ ሊግ ሩብ ፍጻሜ ሁለተኛውን ጨዋታ የምሽቱን ደግሞ እንመለከታለን። ባየር ሙኒክ ከኢንተር ሚላን የ2010ን የቻምፒየንስ ሊግ ፍጻሜ ታስታውሳላችሁ? የጆዜ ሞሪኖ ኢንተር ሚላን ብዙዎቻችን ግማሽ ፍጻሜውን ነው የምናስታውሰው። ከባርሴሎና ጋር በነበረው ጨዋታ ኢንተር ሙሉ ለሙሉ በብዙ መመዘኛዎች ተበልጦ ግን አሸንፎ ለፍጻሜ ደረሰ። የጋርዲዮላ ባርሴሎና አንገቱን ደፍቶ የወጣበት ብዙዎችን ቅር ያሰኘ ውጤት ነበር። ግን ለኢንተር ደጋፊዎች ደግሞ
ፍንጠዛ ነበረ። ያ የውድድር ዘመን ደግሞ 3 ዋንጫ ያሸነፉበት ነበር ኢንተርናዚዮናሊ። ያኔ ጆዜ ሞሪኖ ነበሩ። አሁን ደግሞ በሌላ አሰልጣኝ ሌላ ታሪክ ውስጥ ነው ያለው። ኢንተር በ68 ነጥብ ሴሪያውን እየመራ ነው የሚገኘው። ናፖሊ በቅርብ ርቀት እየተከተለው ነው የሚገኘው። ሲሚዮኔ ኢንዛጊ በቻምፒየንስ ሊግ ላይም ለፍጻሜ ያደረሰ አሰልጣኝ ነው ኢንተር ያገኘው። ባየር ሙኒክ የራሱ የሆነ ትልቅ ታሪክ ያለው በዚህ ውድድር ላይና ምን እንበል ለመሆኑ ኢንዛጊ እንዴት ነው ከሱ ትውልድ አሰልጣኞች እንደዚህ ተሳክቶለት የወጣው? ግርማቸው ያለፉትን የኢንተር ጨዋታዎች ላይ ትንሽ የተለየ አሰልጣኝ ይመስላል አይደል ኢንዛጊ? በተለይ ደግሞ እሺ ወደ ድሮቹ የጣሊያን አሰልጣኞች ተመልሷል እንበል። በ3 ተከላካይ የሚጫወተው 3 አሁንም ድረስ አይደለ 3-5-2 ነው የሚጫወተው። ግን ይሄ ቲፒካል የሆነ 3-5-2 አይደለም። በጣም በስትራክቸር ውስጥ በቡድኑ ቅርጽ ብዙም ለውጥ ባይኖርም ተጫዋቾች ግን በጣም ብዙ ቦታ ይለዋወጣሉ። በተለይ በመጀመሪያው የቡድን ኳስ ከኋላ የመመስረት ስራ ላይ በጣም የሚቀያየር ቡድን ነው የሰራውና የድሮ በአይነት አሰልጣኝ ግን በአዲስ መልክ ኢንተርን ይዞ የመጣ አሰልጣኝ ሆኗል። ትንሽ ፈተናው የሚሆነው ከትልልቅ ቡድኖች ጋር ሲጫወት ስኬሌቢሊቲ ነው አይደለም። አንድ ነገር ከፍ ማለት አለበት እና አሁን ትንሽ ለኢንዛጊም ሆነ ለኢንተር ፈተናው አንድ ደረጃ ከፍ ማለት፣ ሁሌም አንድ ደረጃ ከፍ ማለት። ባለፈውም በማንቸስተር ሲቲ ቻምፒየንስ ሊግ ፋይናል ሲሸነፍ ምናልባት ቻምፒየንስ ሊግ ፋይናል የደረሰባቸውን ጨዋታዎች ካየን በጣም ትልልቅ ቡድኖች አይደሉም ተጋጣሚዎቹ የነበሩት እና ትልቅ ቡድን ላይ ያው ሲቲ ትንሽ የተሻለ ቡድን ነበር ኢንተር በእርግጥ ግን ተሸንፏል። በዚህ የውድድር ዘመን ከአርሰናል ጋር ያደረገው ጨዋታ ላይ ብዙ የጎል ዕድል መፍጠር ተቸግሮ ነበረ በሊግ ፌዙ የቻምፒየንስ ሊግ ፌዙ እና እሱም ትንሽ አንድ ፈተና ነውና ስኬሌቢሊቲ ችግር አለበት ግን የተለየ ቡድን ነው ብዬ አስባለሁ። ኢንተር የተለየ ነገር ታይበታለህ የኢንዛጊ ኢንተር ላይ አንተስ? ሉሌ ለሁለቱ የመጀመሪያ የኢንዛጊ ላይ አንዱ በቅርብ ዓመታት የሚያስገርመኝ ነገር እንዴት ያው የጣሊያን እግር ኳስ ብዙ ተከታታይ ላይ ኖሮ ይችላል ግን በጣም ብዙ ሰዎች የኢንዛጊን የቅርብ ዓመታት ስራ ክብር እየሰጡት እንዳልሆነ ነው። እኔ በቀላሉ ከዓለማችን ምርጥ 5 አሰልጣኞች ኢንተርን በተፎካካሪነት አረጋግጦታል። ከዓለማችን ምርጥ 3 አሰልጣኞች መካከል ነው ብዬ ነው የማምነው። ያለፉትን አሰልጣኞችን በተለያየ መንገድ እንመዝናለን። ተጫዋቾችን በማሳደግ ቡድንን ከፍ በማድረግ አንዳንድ አሰልጣኞች ሻምፒዮን ላይሆኑ ይችላሉ ግን ቡድንን ፍጹም ይቀይራሉ በተለያየ መንገድ። ኢንዛጊ በብዙ መስፈርቶች ያለፉትን ሁሉ ዓመታት በጣም አስደናቂ አሰልጣኝ ነበር። ለኔ በተለይ መጀመሪያዎቹ 2 ወይ 3 የላትሲዮ ውድድር ዓመታትን ለተከታተለ ሰው በጣም ነበር የሚያስደምመው። በተለይ የኮሮና ውድድር ዘመን በኮሮና ምክንያት ሴሪያ እስኪቋረጥ ድረስ የሊጉ ምርጡ ቡድን ነበር። 10 ምናምን ጨዋታ አልተሸነፈም። እጅግ ውብ ቡድን ነው። እንዲህ በ3 የመሃል ተከላካይ የሚጫወት በጣም አስደናቂ ቡድን ነበር የገነባው። ያንን እድገቱን ነው ወደ ኢንተር ይዞ የመጣው ከፍ ባሉ ተጫዋቾች። ለዚያው ኮንቴ ደስተኛ ያልሆነበትን ስብስብ ነው እንግዲህ ኢንዛጊ ተረክቦ ሻምፒዮን ሆኗል። ሴሪያ ሚላን ያሸነፈበትን ሴሪያ ማሸነፍ ይገባው ነበር። በአንዳንድ ጥቃቅን ዝርዝር ጉዳዮች ምክንያት ነው ያሸነፈው። ናፖሊን በሚገባ ተፎካክሯል። ናፖሊ ሻምፒዮን ሲሆን አሁን 4ኛው ውድድር ዘመኑን የማሸነፍ እድል አለው። ቻምፒየንስ ሊግ ፍጻሜ ደርሷል። 8 ዋንጫዎች አሸንፏል። የጥሎ ማለፍ ዋንጫዎች በ8 ዓመታት ውስጥ 3 ኮፓ ኢታሊያ እና 5 ሱፐር ኮፓዎችን አሸንፏል። ሁሉም ነገር ነበረውና እንዲሁም ትልቆቹ ቡድኖች ልክ አሰልጣኝ ሲፈልጉ ለምሳሌ ባየር ሙኒክ አምና ይፈልግ ነበር። ዩናይትድ ላለፉት የኢንዛጊ ስም አይነሳም። እርግጥ ነው አንዳንዴ በ3 የመሃል ተከላካይ የሚጫወቱ አሰልጣኞች ሁሉም አይኑስ ላይ ገቡ ይችላሉ መጥተው ብዙ መሰረታዊ ለውጥ ይፈጥራሉ ተብሎ ግን ለኔ ኢንዛጊ ሁሉን ነገር ማድረግ የሚችል ግን እንደ ሲሚዮኔ አይነት እዛው ባለበት ክለብ የመቆየት እንደዛ አይነት ሐሳብ ኖሮት ሲሆን ልክ ነው። በትልቅ ክለቦች ብዙ ጊዜ የገሌ ይጠቆማሉ በዝውውር ዜናዎች ላይ እሱ አይጠቀስም እና የአትሌቲኮ አይነት ነገር አይታየም በኢንተር ከኢንዛጊ እንደዛ ሊሰማ ይችላል። ጣሊያናዊ ነው። ጣሊያናዊ አሰልጣኞች ብዙ አይወጡም ከሀገራቸው። እርግጥ ነው የኢንተር ሰው አይደለም የላትሲዮ ሰው ነው ግን ያ ስሜት ሊሰማውና ሊቆይ ይችላል። ግን ሌሎቹ ክለቦች እንዴት ብዙም ስሙ ከእንግሊዝም ሆነ ከሌሎቹ ትልልቅ ክለቦች ጋር አያያዝም ባለፉት ዓመታት
እንደውም እኔ የሆነ ሰዓት ላይ ዩናይትድ መምጣት አለበት በል ነበር። ዩናይትድ በጣም ችግር ውስጥ በነበረበት ጊዜ ሌላ የሶስት ተከላካይ አይ በቃ ተሞክሯል። ቻምፒየንስ ሊግ ፋይናል ደርሷል፣ ታይቷል። የሴሪያ አሸናፊ ነው፣ ምናልባት አንደኛው የአውሮፓ ጠንካራው ሊግ አሸናፊ ነው። ስለዚህ ወደ እንግሊዝ ቢመጣ የበለጠ የመታየት የማደግ ከፍ ባለ ደረጃም የመታየት እድል ይኖረዋል ብዬ አስብ ነበር። አንዱ ፈተና እየሆነ ያለው ግን አሁንም ለምሳሌ የማንቸስተር ዩናይትድ ስሙ ሊጠፋብኝ አሞሪም መጥቶ የገጠመው አይነት ፈተና ከፍ ማለት በሶስት የማል ተከላካይ እየተጫወቱ ከፍ ማለት ሙሉ ለሙሉ በቃ ሪጅድ የሆነ ሶስት የማል ተከላካይ ይዞ የተጫወቱ ከፍ ማለት ነውና አይ ቲንክ የኢንዛጊም ትልቁ ፈተና በዛ ጨዋወት ማደግ ይችላል ወይ ነው። ኮንቴ መጥቶ ሞክሮታል በቼልሲ የሊግ ዋንጫ በልቷል። ቱኸል የቻምፒየንስ ሊግ ዋንጫ አሸንፎበታል በሶስት የማል ተከላካይ እየተጫወተ ግን ረጅም ጊዜ መቆየት አልቻለም ሁለቱም። ቶተናም ሄዶ ኮንቴ አልተሳካለትም እና ያ ጥርጣሬ አለ ሊጎቹም ክለብ በቃ ሶስት ይሄ ሪጅድ የሆነ ሶስት የማል ተከላካይ መጫወት የሚለው ቡድኖች ይጫወታሉ በሶስት የማል ተከላካይ በኳስ ቁጥጥር ወቅት አይደለ 3-2-5 ወይ 2-3-5 እንደዚህ የተባለ በኳስ ቁጥር ወቅት ይቀያየራል ቁጥር ስለሆነ መነሻው ግን በጣም አሁን የአሞሪምም አሁን ኢንዛጊም በቃ ያ ሶስት ማይቀየር እንደውም ኢንዛጊ ትንሽ በጣም ሮቴት ያደርጋል ብያለው ቀደም ሶስት መሆኑ የጎዳው ይመስለኛል። ተሞክሮ ረጅም ርቀት መሄድ ያልቻለ ፎርሜሽን እየመሰለው ነበር። ግን አሁን ስለ አሰልጣኞች ካነሳን ተፈጥሯዊ የሆነ ዑደት ነው እንደዚህ መሰል በሆኑ ከነርሱ በላይ ሌሎች ትልልቅ ክለቦች ያሏቸው ክለቦች አሁን ኢንተርን እዛ ውስጥ ነው የምንከተው ውጤታማ ከሆነ ትልልቆቹ ለኛ ይላሉ ያንን አሰልጣኝ። አሁን የተጋጣሚውን የባየር ሙኒኩን አሰልጣኝ ቨንሰን ኮምፓኒ ስናይ ግን ተፈጥሯዊ አይደለም እድገቱ። ተፈጥሯዊ አይደለም ስል እጁን አፍታቷል በበርንሊ ግን ከበርንሊ ጋር በወረደበት ሲዝን ነው ለባየር ሙኒክ ታይቶ በአንድ ጊዜ ተስፈንጥሮ ሙኒክን የያዘው። ይሄ እንዴት ሊሆን ቻለ? ሁለት ነገር ይመስለኛል ዋና ምክንያት። አንዱ ባየር ሙኒክ ባልተለመደ ሁኔታ ያለፉትን 2-3 ዓመታት የባየርን የምናውቀው በጣም አስደናቂ በሆነ አመራር ነው ከሜዳ ውጭ ባለ አመራር። ምናልባት የዛሬ 3 ዓመት የሚያመጡትን አሰልጣኝ ቀድሞ የሚያቀድ ወይም የዛሬ 5 ዓመት የሚያመጧቸውን ተጫዋቾች ቀድሞ የሚያቀድ አይነት በጣም ዝግጁ የሆነ ክለብ ነበር። ከዛ ግን በኦሊቨር ካንና ሳላህ ሐሚዲ ስር ብዙ ልክ ያልሆኑ ውሳኔዎች ወስነዋል። አንዳንዶቹ ግራ የሚያጋቡ ናቸው። ለምሳሌ ናግልስማንን ያሰናበቱበት መንገድ፣ ተጫዋች ይገዙ የነበሩበት መንገድ፣ ከሃንሲ ፍሊክ ጋር የተጋጩበት መንገድ። ከሃንሲ ፍሊክ ለምሳሌ ቡድኑን አንድ ደረጃ ከፍ ማድረግ ፈልገው ነበረ። ትሬብል ካሸነፉ በኋላ ያመጧቸው ተጫዋቾች እንደነ ቡናሳ ምናምን የመሳሰሉ ፍጹም ከባየር ሙኒክ ጋር የማይመጥኑ ተጫዋቾች ነበሩና ያለፈው ውድድር ዘመን ከቱህል ጋር መቀጠል እንደማይችሉ ወይም ቱህል መልቀቅ እንደሚፈልጉ ሲያውቁ እንደ ድሮ ባየርን አልነበረም የተንቀሳቀሱት። አው ወራት ቀድሞ ነው ያወቁት። ግን አንደኛ ጥርጣሬ ነበራቸው ወይም ምንድነው ተስፋ ነበራቸው ቱህልን ማቆየት እንደሚችሉ። ከዛ እያንዳንዱ ያደረጓቸው ነገሮች ባየርን የማይመስል በጣም የችኮላ ውሳኔዎች ነበሩ። 6-7 አሰልጣኞችን አዋርተዋል እና ባየርን በማይመስል ሁኔታ ከአብዛኞቹ አሰልጣኞች እንቢታን ያገኙት። ናግልስማንን ከአንድ ዓመት ተኩል በፊት ያሰናበቱትን አሰልጣኝ እንደገና ሄዶ ጠየቁት። ነው ከጀርመን ጋር ላራዝም ነው አለ። ራኒክን ሳይቀር ጠይቀዋል። አሎንሶ ነበር የመጀመሪያ ምርጫቸው። አሎንሶ አልተሳካም። አሎንሶ የብዙ ክለቦች ተፈላጊ ነበረ። ከዛ እርግጠኛ ባይኮንም ግን እንደ ዲዘርቢ ኦናይ ኤምሪ አይነት ሰዎችም እንደ ኦሊቨር ግናስነር በተለያየ ምክንያት እነዚህን ሰዎች ማግኘት አልቻሉ። ስለዚህ መጨረሻው የሆነው 6ኛ ወይ 7ኛ ወይ 8ኛ ምርጫቸው ላይ ነው የወደቁት። ይሄ ለኮምፓኒ ትልቅ ዕድል ነው። ግን የባየር አማራጫቸው ነው በትክክል እንጂ የመጀመሪያ ምርጫቸው እንዳልነበር ለወራት በደንብ የጀርመን እግር ኳስ የሚከታተሉ ጋዜጦች በደንብ የዘገቡት ነገር ነው። ያንዳንዶቹን ውይይቶች ያደርጉ የነበሩት ነገሮች ይታወቃል። ከዛ ግን ለምን ኮምፓኒ መረጡ? ከ7ኛ 8ኛ ምርጫ ቢሆን ግን ኮምፓኒ ለትልቅ ቡድን የሚሆኑ ነገሮች አሳይቷል በበርንሊ። ይሄ ሪሶርሱን ካሰፋለት መስራት ይችላል ብሎ አምነው ኳስ ተቆጣጥሮ የሚጫወት ቡድን ፕሬስ የሚያደርግ በጣም በብዙ ኃይል የሚጫወት ዶሚኔት የሚያደርግ ባየርን የሚመስል ቡድን በርንሊ እንደዛ ነው። በሻምፒዮንሺፑ ባየርን ነበር 100 ነጥብ የሰበሰበ በጣም ብዙ ጎሎች ያስቆጠረ ምናልባት በሻምፒዮንሺፕ ታይቶ የማይታወቅ አይነት የበላይነት ነበር ያሳየው በርንሊ። ፕሪሚየር ሊግ መጣና ግን ከሪሶርስ የሚበልጡ ቡድኖች ሲያገኝ እኔም እንደዛ ምናለው። ይሄ አንዳንድ ፍልስፍናዎች አሉ ጥራት የሚጠይቁ ጥራት ያላቸው ተጫዋቾች የሚጠይቁ አሉና ያ
ፍልስፍና የሚሆነው ጥራት ያለው ተጫዋች ለሚገዛ ወይም ከተፎካካሪ ክለቦች አንፃር ከፍ ያለ ሪሶርስ ያለው እዚህ ባየርን ኮምፓኒ ሲመርጥ ባየርን ከቡንደስሊጋ ክለቦች የተሻለ ሪሶርስ አለው በጣም ጥራት ያላቸው ወርልድ ክላስ ተጫዋቾች አሉ 6-7 ተጫዋቾች ስለዚህ እንደ ኮምፓኒ ነሰው መጥቶ ለጥቂት ጊዜ ቢያዩት ሚከፋ አይደለም ብለ ያሰቡ ይመስኛል እንጂ እንደዚህ አይነት ሪስክ አሁን በዚህ ትንተና ከሄድን እንደዚህ አይነት ሪስክ መውሰድ ለባየር ሙኒክ ከባድ አይደለም ለኔ እንኳን ሪስክ አይደለም አይናው ከበርን ላይ ነው የሄደው ግን ሉሌ ያለው የበርን ላይ አጫዋወት ቅድም ለኢንዛጊ ወይ ለአሞሪም ላይ ሰራ ይችላል ያለው ነገር ለኮምፓኒ ግን ይሰራል ስኬል ማደግ ይችላል ከፍ ማለት ይችላል ነው የፈለጉትም እነሱ ኦኬኛ ለምንፈልገው አይነት አጫወት ይሆናል አይደል ግን አጫወቱ ብቻ አይመስለኝም እንዲወስዱት ያደረጋቸው ካምፓኒ ኦኬ እንደ ብዙዎቹ አሰልጣኞች አይደለም በብዙ ነገር አይደለም ብዙዎቹ አሰልጣኞች ስል ይሄ አሁን አብዛኛው ካንድ ክለብ ወደ ሌላ ክለብ ቶሎ የሚዘዋወሩት በጣም ብዙ ቋንቋ ተናጋሪ ነው እንደውም የቀድሞ የባየርን ተጫዋች ኤፈንበርግ በጣም ነው የሚጠቀመን ይሄ ነገር እያለ ነበር ብዙ ቋንቋ ተናጋሪ መሆኑ ጀርመን ፍሌሚሽ ፍሬንች እንግሊሽ ስለዚህ ከሁሉም ተጫዋቾች ጋር በቀላሉ መግባባት ይችላል ከዛ ደግሞ በተጫወተባቸው ክለቦችና ብሔራዊ ቡድን በሙሉ ረጅም ዓመት የቆየ መሪነት ማንም ሊቀበለው የሚችል ተጫዋቾቹ ሊያከብሩት የሚችሉ እና በቃ ያ የካፒቴን አንባንድ አድርጎ ሲመራ የነበረ ማንቸስተር ሲቲ ለተደጋጋሚ ዋንጫዎች ያበቃ ከቤልጂየም ጋር ዋንጫ ባያነሳም በቶርናመንቶች ረጅም ርቀት እንዲሄዱ ያደረገ ተጫዋች ነበር በጓርዲዮላ ስርም የሰራ ስለዚህ ያ ተጫዋቾቹ እንዲያከብሩት የሚያደርግ ስብዕና አለ ከዛ ደግሞ ከኳስ ውጪ የፋሚሊ ሂስትሪውን ላየሰው እንዴት አይነት ሪስፔክትድ የሆነ እንዴት አንተ አስተዳደጉ ምኑን ላየሰው እንዴት መከበር የሚችል አይነት አሰልጣኝ እንደሆነም ይታያል አባቱ ከኮንጎ የተሰደዱ ግን ተሰደው ይሄ ያ እንትን ያልሰበራቸው ነው መጽሐፍ የጻፉ ታሪክ ያወጡ ይሄ በደንብ የሚታወቁ ለናቱ ሲል የማስተር ኦፍ ቢዝነስ አድሚኒስትሬሽን አስበው እየተጫወተ የተማረ ሰው ነው ብዙዎቹ ተጫዋቾች አሁን አንዳንዶቹ ያደረጉት ማለት ማታ ኬሊኒ እንደዚህ እየተማሩ ነው ግን ብዙ የለም እንደዛ ስለዚህ የሆነ በተወሰነ መልኩ ለየት ያለ አሰልጣኝ ነው ይሄ ከሜዳ ውጪ ባለው ስብዕናና እሱም አንድ ጀርመኖች የሚፈልጉት ይሄ ጠንካራ ኤፊሽንት ይሄ በቀላሉ አንገት ሊደፋ የማይችል ፐርሰናሊቲው ገዘፍ ያለ አሰልጣኝ እንዲሆን አድርጎታል ከዛ ደግሞ ያው ቅድም ያልነው አጫወቱ ነው በጣም የሚጫን የተጫዋቾችን ኳሊቲ አውጥቶ የሚጠቀም ከአንድ የኪሚሽ ኢንተርቪው አለ እንደውም እንዴት ፈልጋለሁ እንዳለውና እንዴት ሊቆይ እንደቻለ በባየርን የሚያወራበትና ከተጫዋቾቹ ጋር ቀጥታ ማውራት የሚችል ይሄ ጀርመኖቹ የሚፈልጉት አይነት ማለት ነው ሃምቡርግም ስለተጫወተ ያ የጀርመናዊ ባህሪ በተወሰነ መልኩ ተላብሷልና ከዛ ደግሞ አንደርሌክት የሰራው ስራ እንዴት ተጫዋቾችን በውጤት በመሸነፍ ምናምን ሳይሆን በደንብ ሜዳ ላይ አፕሊኬሽናቸው ትክክል አይደለም ብሎ ያሰበ ሰዓት እንዴት ይቆጣ እንደነበረ እነዚህን ከግምት ሲገቡ ኦኬ ከበርን ላይ መሄዱ ትንሽ አስቸጋሪ ነው ግን ሪስክ ነው ግድ የለም ኬትም ይምጣ ኬትም እነሱ ሾመውታል የርሱ ውጤታማነታውን የሚለካው በጀርመን ቡንደስሊጋ አይደለም በ6 ነጥብ ልዩነት እየመራ ነው በሳምንቱ መጨረሻ ኦክስበርግን 3-1 አሸንፎ ነው ባየር ሙኒክን ኢንተር ሊገጥም የመጣው ዋናው ቁም ነገር ዩኤፋ ቻምፒየንስ ሊግ ላይ የሚያስመዘግበው ውጤት ነው በቡንደስሊጋ የባየር ሙኒክ የበላይነት ያለፈው አመት ተገርሷል አውቃለሁ ግን አሁን ከባየር ሌቨርኩዘን ጋር በቻምፒየንስ ሊግ ጥሎታል አሁን ደግሞ በቡንደስሊጋው ላይ በ6 ነጥብ እየመራው ነው የሚገኘው እስካሁን ድረስ ሶፋር ሶ ጉድ በቻምፒየንስ ሊግ ደግሞ ኢንተርን ጥሎ ለግማሽ ፍጻሜ ካለፈ ብሎም ለፍጻሜ ካለፈ አሁን ያነሳነውን ጥርጣሬ መልሰን የምናነሳ አይመስለኝም ባየር ሙኒክ አሁን ለቀጣዮቹ አመታት ከቨንሶን ኮምፓኒ ጋር የመቆየት እድሉ ሰፊ ይመስለኛል እንግዲህ የቻምፒየንስ ሊግ ሩብ ፍጻሜ ዛሬ ምሽት ጨዋታዎች ሁለቱን በዚህ መልኩ ዳሰናል አርሰናል ከሪያል ማድሪድ እንዲሁም ባየር ሙኒክ ከኢንተር 4 ሰዓት ሲሆን በኢትዮጵያ ሰዓት አቆጣጠር ጨዋታዎቹ ይጀምራሉ ይሄ ፕሮግራም በሃይነከን በዩኤፋ ቻምፒየንስ ሊግ ስፖንሰር ተደርጎ ነው የቀረበላችሁ ከመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል ጋር በመተባበር የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ከባልደረባዎቼ ጋር ግርማቸው ከበደና ሉል ታደሰ ጋር አብረን ቆይተናል እንግዲህ ለቆይታችሁ አመሰግናለሁ
ለግማሽ ፍጻሜ አድርሰን ብለን በዚሁ እንሰነባበት። ውድ ስፖርት ቤተሰቦች አመሰግናለሁ አብራችሁን ስላላችሁ። ለዚህም ለባየር ሙኒክና ለኢንተር ጨዋታም እስቲ ግምታችሁን ኮሜንት ላይ ጣል አድርጉብን። ጨዋታውን እንመልከት። ጨዋታው አንተ ግን የአርሰናል ለማድሪድን አልገመትክም። እኔ ጠያቂ ነው ተጠያቂ አይደለም እናንተ ናችሁ ወይስ እኛን ገምት እያልክ ነው? የባየር ሙኒክና ኢንተር አይ ነው የባየር ሙኒክና ኢንተርን ገምታለህ፣ ግን የአርሰናል ለማድሪድን ገምት። እኔ ተጠያቂ አይደለም ዛሬ ጠያቂ አወያይ ነኝ። በዚህ ሬዲዮ ላይ ጠይቀኝና በሬዲዮ ፕሮግራም ላይ በብስራት ስፖርት ላይ ልገምት እችላለሁ። ጥሩ ጨዋታ እንደምንመለከት ተስፋ አደርጋለሁ። የቻምፒየንስ ሊግ የጥሎ ማለፍ ዙር የሩብ ፍጻሜ ግማሽ ፍጻሜ ጨዋታዎች እስከ ፍጻሜ ድረስ ሁሌም እንወዳቸዋልና እንደዚህ ያሉ ምሽቶችን ደግሞ እንድንመለከት የሚያስችለን አንዱ የዩኤፋ ወይም የአውሮፓ እግር ኳስ ማህበር አጋር ሃይኒከን ነው። እኛም ሃይኒከንን እናመሰግናለን። በሌሎች ፕሮግራሞች እንገናኛለን። በድጋሚ አመስግኛችኋለሁ። ሰላም።